ጭራሽ ማሳጅ ላይ አርፈሽ ቁጭ በይ ያልኩሽ ነው እየተበሉ ያልኩ ቁጭ በይ ትላለህ እየተበሉ ቁጭ በይ አርፈሽ ይኸውልሽ እዚህ ነገር ውስጥ እጅሽ ካለበት ተናገር ቀና በይና እናግሪ እትዬ ማን በላሽ እትዬ እሷም በዛ ደውላ ምናምን የምትነግረኝ ነገር አለ ብቻ በቃ ራሴን ሳላቅ ብቻ ማዘርን ገፈተርኳት ነው እትዬ ማንም ማያውቃለ እማኮ ማንም ማያውቃለ ይኸውልሽ አሁን ተረጋጊ ታውስ ምን አይነት ጥያቄ ነው የምትጠይቀው አልሰማሽም ለቅሶ ነበር ነው እኔ የታወቁ እኛም ስትሆን ያው መተጋገዝ አለብህ አይደለ እንዳጋጣሚ ሆኖ ወንድሙ ትንሽ ታሞ ሆስፒታል ስለተኛ ኃላፊነት እሱ ላይ ብቻ ወደቀና በማገዝ ያክል ነው እንጂ ሌላ የተለየ ነገር ኖሮት አይደለም በቃ ቦርሳዬስ ተቀበላችሁ ተቀበላችሁኛ እንዴ እሺ ስልኳን መርምሩልኝ ምንድነው ስልኳን መርምሩልኝ እንዴ ስልኬ አርፈሽ ቁጭ በይ ምንድነው የምትለው ቁጭ በይ አርፈሽ እያልኩሽ ነው ራሷ ናት እኔ ነኝ እንደዚህ ያደረኩት ምንድነው የምታወራው አንተ ደግሞ ወደኔ አታሳብብ ራሷ ናት ይላል እንዴ ጭራሽ እኔ ሰማኝ አሁን አወኩ ሲመጣ ከዛ ተበልቶ ነው አልከኝ ጭራሽ እኮ ግድያ መሆኑን ስነግርሽ ተበልቶ መሆኑ እንዴት ነው ማቅ እናቴ ለኔ እኮ ማቆ ናቸው እኮ ግን ያው ስለ እንተናን ጠርጥር ልልህ አልችልም እሺ አንደኛ ነገር እነሱን ራሱ መጠርጠርህ አግባብ ነው ብዬ አላስብም ግን ሀና አብረሽ ደሪ እዚህ እኔ ችግር የለም የቤት ልጆች ለጎረቤት ይሰጣሉ አለች እሺ ከዛን እኔም ያናን ትእዛዝ ሰማለሁ የሷ ሰራተኛ ነኝ እትዬንም ደግሞ በጣም ነው የምወድኔ እሺ ራሱ እኮ ነው ታመመ በቃ ምን ሆነ ደግሞ ወንድሙ ማለቴ ታመመ ሐኪም ቤት ገባ እኔ ምን አደረግኩ ታዲያ እንዴ ምንድነው የምታወራው አንተ ራስህ ከዛን ግን እትዬ እዛ በር ጋር እንድቆሞ ስር በደንብ ሰምቶ ነበረ እሺ ከዛን ተስፉ አያቸው አጋጣሚ እዛው በር ስር ስለነበር አያቸውና ከዛን ከትዬ ጋር በቃ እትዬን በጣም መቆጣት ጀመሩ ተስፉን መናገር ጀመረ ነገሩ ሌላ በቃ እንደዛ ከዛም ብዙ ገንዘብ እንደሚሰጥ ሲነግረኝ እሺ ሄዳለሁ አልኩኝ ስንት ነው የተስማማችሁት እንዴ አንተ እንዲህ እኮ ብር አይደለም 200,000 ብር እኮ ነው ያለ እንደዛ እኮ ነው የሰጠኝ ባለቤት የሌለው ሆቴል እሷ ናት ባለቤት የምትመስለው የምታደርገው ነገር ለኔ የምታሳየኝ ፊት ብዙ ነገሮች አሉ ካንቺ ጋርስ እንዴት ናችሁ እንደው በተገናኛችሁበት አጋጣሚ አጭር ጊዜ ነው የምንገናኘው ግን በቃ መጥፎ ናት ጥራው አንቺ ነገር አለ ከጠራሁት ግን እመኚኝ እስር ቤት ነው መከተሽ እሱ ባንደበቱ ነግሮኛል ይኸውልህ ሲጀመር ማለት ነፃ ላውጣሽ እየሞከርኩ ነው ያለሁት ሲጀመር እኔ ምንም የማውቀው ነገር የለኝም ራሱ ነው ሁሉንም ነገር የሚያቀነባብረው እኔ ምንም የማውቀው ነገር የለኝም እንዴ እሱ ነው የምትይ ከሆነ ደግሞ ተናግራኛለች እሺ እንዴ ምን ነው የነገርሽው ለምንድን ነው እንደዚህ የምታደርገው ለምንድን ነው እንደዚህ ማድረጉን ያስፈልገው መውጣት ስላለበት ትሰሚኛለሽ እናንተ ወንጀል ውስጥ ተደብቃችሁ መቅረት የለባችሁ የምን ወንጀል ምንድን ነው የነገርሽው ምንድን ነው የቀባጠርሽው እኔ በስነ ስርዓት እየኖርን የነበርነው ሰዎች እኔ እንትን የለውበትም ጭራሽ የለሽበትም ምንም የለውበትም ራስህ ነህ ገፍተር አጋሽቶ ይሄን ሁሉ ሐሳብ ያመጣሽው እኔ ነኝ ያመጣሁት ገፍተር አጋሽቶ ይገደላል ራሱ ነው ገፍተር አጋሽቶ ይገደላት ስለ ገንዘብ ነገር ታወራኛለች ስለ ገንዘብ እያንዳንዷን ነገር በቃ እኔን ሀብታም ሆንበትን እኔ የሆነ ገንዘብ ይዤ የምወጣበትን ምናምን ነገር ነው በቃ የምትሞላኝና ስለዚህ ወንድምህን መረዘ ለአልጋ ቁራኛ መዳረግ ወሰንክ ማለት ነው ማለት እንግዲህ ሬሳን የተገኘው ይህን ነገር እንግዲህ ለእናንተ ምንም ብለን እናሳያችሁ አንችልም በይሳታው እነሱም የተቆራረጠ ነገር የበሰበሰ ነገር ነው እንግዲህ ያገኙት እኛም ስናገኘው በጣም ሰቅጥቶናል ከባድ ነው ለሰራተኛ ስልኬ ቤት ናቸው ማለት ነው ስመጣ እኮ ማንም እኮ የለም በቃ ተዘግቶ ነው ያገኙት ቤቴንም በቃ ዘግቼው እንደሄድኩ ነው የተገኘ አንተ ቤት ውስጥ እንደመኖር አትቆጠርም ምን ማለት ነው እንደመኖር አትቆጠርም አንደኛ ገዳይ ነህ አንተ እንዴት ነው ገዳይ መሆነው አንቺ ታስብ በምንድን ነው እኔ ገዳይ መሆነው ተረጋገጠ ነገር እንትና አትበይ ሶና ጭራሽ ወደኔ ያመጣሽ ብለሽ ረብስ ቆይ ተረጋጋ ተስፋውን ባክን አንዴ መቼ ነው እዚህ ቤት የገባሽ ወይ ለብቻ መቼ ቀን የገባሽ ሆስፒታል መተኛት ምክንያቱ አንተ እንደሆንክ ወቅ ሽታው ራሱ በቃ ከባድ ነው እኔ ራሱ እንዲመረመርልኝ እፈልጋለሁ እንዲያውም ይሄ ነገር ከፍ እያለ ሄዶ በቃ የጸጥታ አካል ነኝ አይደል በቃ ይምጡና የመርማሪ አካላት ይፈተሽ በቃ ይፈተሽ ልጅ ያልኩሽ ነው ግቢ ያቸው በእናትህ ስራቸውን አሳድገው እዚህ ታረጋግጠው አንተ ሰይጣን ለገንዘብ ገደልካቸው አንተ ሰይጣን አሳድገው ግቢ ያዟት እሷ ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? እኔ ዮኒ ነኝ። ያው ከዚህ ቀደም እንግዲህ ያዝነው አንድ ታሪክ አለ እንግዲህ
ዛሬ 2 ቀን አልፎን መተናል ማለት ነው። በዚህም አጋጣሚ እዚሁ ቤት ተገኝተናል። እኔ እኮ ጭራሽ አልገባኝም። ካሜራ ምናምን አስቀምጠህ እኔ ለምንድን ነው የምቀርጸው? ተረጋጊ፣ ዝም በይ። ማውራው ነገር አለ እየጠየኩሽ ነው ያለሁት። ስለዚህ እንግዲህ ውድ ተመልካቾቻችን የተፈጠረውን ነገር እንግዲህ እናንተም ከዚህ ቀደም የሆነውን ነገር እያንዳንዱን ነገር አይታችኋል ማለት ነው። ይቺ አጠገብ የምትገኘው እንግዲህ የተባለችው ሰራተኛ ይቺ ነች ማለት ነው። እና ሀና ቤት ተቀጥራ የነበረችው ሰራተኛ ይች ነች ማለት ነው። ስለዚህ እሷንም ይዘን መተናል። አንዳንድ ደግሞ እኛም የደረስንባቸው ነገሮች አሉ። አሻራ ምርመራውም እንግዲህ ዛሬ የኔ ባልደረቦች አሁን ላይ እንደውም ሄደው ሊቀበሉ ይገባል ማለት ነው። ሀዘን አለ። እኔ ሀዘን መቀመጥ ትቶ እዚህ ከአንተ ጋር ቁጭ ብሎ ያወራል። እኔ ናት ለአውራሽ ነው የጠራሁሽኝ አይደለ? እያንዳንዱን ነገር አሁን ለእኔ መልስ የምትሰጭበት ሰዓት ነው። ስለዚህ ሁሉንም ነገር በዝርዝር ትነግርኛለች። ተግባባን? እዚህ ቦታ ላይ ሳመጣሽ እኔ የህግ አካል መሆኔን ነግሬሻለሁ። ከዛ ድረስ እዚህም ስትመጪ እዛ ቦታ ላይም እንግዲህ ከአንዳንድ ህግ አካላቶች ጋር ተባብረን አንቺን እንዳገኘንሽ ታውቂያለሽ አይደለ? ስለዚህ እያንዳንዱን ነገር ማለት ይህ ማለት ምን እንደሆነ ምን እየተፈጠረ እንዳለ የገባሽ ይመስለኛል። ነገሩን ግልጽ ለማድረግ ያክል እዚህ ቤት አንድ የተፈጠረ ነገር አለ። እያንዳንዱ ነገር ደግሞ ከአንቺ ማብራሪያ እንፈልጋለን እና አብዛኛው ቁልፍ ሚስጥሩ አንቺ ጋር ነው ያለው። ስለዚህ ምንድን ነው የተፈጠረው የሚለውን ነገር እያንዳንዱን ነገር እንድትነግሪኝ ይፈልጋሉ። ይህን ቤት በደንብ ታውቂዋለሽ አይደለ? እንደ ቤት እኮ ነው። ስለዚህ ቤት እያንዳንዱን ነገር ታውቂያለሽ። እዚህ ቤትም ስለነበሩ ሴትዮ ሁሉንም ነገር ታውቂያለሽ ማለት ነው። እትዬም ማንም አያውቃለ። እማኮ ማንም አያውቃለ። ይኸውልሽ አሁን ተረጋጊ። ተው እስኪ። ምን አይነት ጥያቄ ነው የምጠይቅ? አልሰማሽም? ለቅሶውን ነበር ነው እኔ የታወቁ እኔ እዛ ክፍለ ሀገር አይደል እንደ ነበረ እዛ ሌላ ለቅሶ አለ። ይኸውልሽ ሌላ ለቅሶ አለ የምትይው እየዋሸሽ ነው። እኛ በሰዓቱ አንቺ ቦታ ላይ ስንደርስ ምንም አይነት የተፈጠረ ለቅሶ እንደሌለ ነው አካባቢ ላይ የሰማ ነው። የኔ ባልደረቦች ያጣሩት ነገር ቢኖር እዛ አካባቢ ላይ ለቅሶ እንዳልነበረ። እኛ ቤት እኮ አይደለም ለቅሶ የነበረ የሩቅ ዘመድ ነው። ይኸውልሽ አትዋሺ። ለምንድን ነው የማዋሸው? ለቅሶ ሂጄ ያው ሀና ታውቃለህ እንዴ? እሷን አትጠይቅም እንዴ? እኔ ለቅሶ ብዬ እንደሄድኩ ማንም ያውቃል እኮ። እሺ ችግር የለውም፣ እሱን ችግር የለውም። በኋላ የምንመለስበት ይሆናል እኮ። እዛ የሩቅ ዘመድ ነው የሞተው። እኛ ቤት አይደለም ለቅሶ። እዛ ሂጄ ከረምኩ። እባክሽን አንዴ ስምሽን ማልበል እኔ ምንድነው ስም ደግሞ እዚህ ጋር ምን ይሰራል? ስምሽን ማልበል እያልኩሽ ነው። ወርቄ ነው የኔ ስም። ወርቄ ነሽ? እሺ ወርቄ። ለማንኛውም እኔ አሁን እዚህ ጋር የምጠይቅሽ አንዳንድ ጥያቄዎች አሉ። ስለዚህ እያንዳንዳቸውን ግልጽ በሆነ አማርኛ ትነግርኛለሽ ማለት ነው። ተግባባን አይደለ? እሺ ይቀጥል። ምንድነው? አንቺ ለመጨረሻ ከነ ሀና ቤት ስትሄጂ ማዘርን እዚህ ቤት እንዳመጣሻቸው ሐኪም ቤት ከነበሩበት አንቺ ወደዚህ እንዳመጣሻቸው እናውቃለን አይደል እንዴ? አዎ የዛን ቀን ማታ እኮ በጣም ቸኩዬ እሳቸውን አስቀምጬ ነው ሀና ጋር ተመልሼ ሄድኩ ቤት። ማታ ነው ያመጣሻቸው ማዘርን? አዎ እዚያ ያስገባው መድኃኒት ቁጭ አደረኩ ሄድኩኝ። እኔ ሀና ቤት መሄድ ነበረብኝ። ሀና ልጆች መያዝ ነበረብኝ። ማታ ላይ ማዘርን እዚህ አመጣሻቸው? ምንድነው የምትለኝ ሰውዬ? እየጠየኩሽ ነው ያለሁት። ይኸውልሽ የኔት በሚገባሽ አማርኛ እየጠየኩሽ ነው ያለሁት። ምናልባት ያልገባሽ ነገር ካለ ደግመሽ መጠየቅ ትችያለሽ። ስለዚህ ማታ ነው ያመጣሻቸው እርግጠኛ ነሽ? እኔ ሰው ነኝ አይደል እንዴ? ሊዘነጋ እችላለሁ፣ ግን እንደዛ ነው ማስታውሰው። እሺ ይሁን፣ ማታ ላይ ያመጣሻቸው። ከዛ ለሀና ደወልሽላትና መሄድ እንዳለብሽ እንዲሙተው የሳቸውን የድሮ ያለፈ ነገር ማውራት አስፈላጊ ነው ልትረብሽ ነው ነኝ? የምጠይቅሽን ጥያቄ ብቻ መልሽልኝ እባክሽን፣ አትረብሽኝ። እየመረመርኩ ነው ያለሁት፣ ምርመራ ላይ ነው ያለሁት። እኔ ከክፍለ ሀገር ደህና ባለሁበት ጠርተህ ይዘህ መጣ። እዚህ ደግሞ ሀዘን ሰው ተቀምጦ አንተ እዚህ ቤት እኔን በዚህ በካሜራ እየቀረስክ ታወራለህ። የምጠይቅሽ ብቻ መልሽልኝ እያልኩሽ ነው። እኔ የህግ አካል ነኝ። ይኸውልሽ እዚህ ነገር ላይ እያንዳንዳቸው የተጠረጠሩትን ነገር ማሰርም ካለብኝ ለምን አይገባህም? ሀዘን እኮ ነው አሁን። እሱን አንቺ አታዝንም? እዚህ ቦታ ላይ ያመጣሁሽ እኮ ምክንያት ስላለኝ ነው። ለምጠይቅሽ ብቻ ጥያቄ መልስ ስጭኝ እንጂ የማይሆን ነገር አትቀባጥሪ። ትሰሚኛለሽ? እሺ ጠይቅ። ምንድን ነው? እሺ ከዛ ማታ መጣሽና ለሀና ደውለሽ ለቅሶ እንዳለና አስቸኳይ መሄድ እንዳለብሽ ነግረሻት ሄድሽ አይደል እንዴ? ሌላ ጊዜ እንደዚህ አይነት ነገር አድርገሽ እንደማታውቂ ነው የነገረችኝ። እና ለቅሶ መጣ። ለቅሶ ድንገተኛ ነገር ነው። አሁን ደግሞ የሩቅ ዘመድ ነው አልሽኝ እኮ አይደል? የሩቅ ዘመድ ነው፣ የሚያጣድፍ ነገር የለም። በነጋታው ምን አለ መሰለህ፣ በእኛ ባህል አታውቅም አንተ። በእኛ ባህል ዘመድ እዚሁ ቅርብ ሆኖ እንዴት ነው የምቀረው? ለቅሶ የሩቅ ዘመድ ቢሆንስ ሰው አይደል ዘመድ አይደል እንዴ? እዚህ ነው ያለሁት እኔ ደግሞ ታውቃለህ፣ አገራችን ሩቅ አይደለም። በነጋታው ተነስተሽ መሄድ ትችይ ነበር። የኛ ሴትዮ ሁኔታ አጣርተሽ እንደሳቸው ልጃቸው አለ እንዴ?
ምንድነው? እኔ እኮ ሰራተኛ ነው። እኔ እንጀራ ፍለጋ ነው የመጣ እኮ ሀና ጋር አውቃለሁ፣ እሱን አውቃለሁ። እና ምንድነው የምትለው? ምንም ቢሆን ኃላፊነት ሰታሽ ነው አይደለ? ሀና እኮ ለአንቺ ኃላፊነት ሰታሽ ነው ሄደች። ግን እኮ ታውቃለች፣ ለሀና ሳልነግር ያደረኩት ነገር የለም። ሲሄድም ቢሆን ለቅሶ እንደመጣ ነግሬ ነው የሄድኩ አይደል? ከፈለክ ሀናን ሂደህ መጠየቅ ትችላለህ። ጠይቄያለሁ። ይኸውልሽ አሁን እኔ አንቺ አይደለሽም እሱን የምትነግሪኝ። እኔ እያንዳንዱ ነገር ጠይቄያለሁ። ማድረግ ያለብሽን ነገር ነው እየነገርኩሽ ያለሁት። ምንድነው እኮ ለቅሶ ስለመጣ ነው። ማዘር ለምን ስልክሽን ያጠፋሽው? እንደ እኔ ስልኬ ይዛ አጥፍቼ አይደለም። እሺ ምንድነው ታዲያ? እዛኛ አካባቢ ኔትወርክ በጣም አስቸጋሪ ነው። እንደፈለግን እንዲወጡ አትዋሽልሽ። የኔ ባልደረቦች እዛ አንቺ አካባቢ በነበሩ ሰዓት ለኔ በተደጋጋሚ ሲደውሉኝ ነበር። እኔም እንደ ልቤ እየደወልኩ እያገኘኋቸው ነበር። እናንተ ደህና ስልክ ነው የምትይዙ። ያኔ እኮ ትንሽዬ ስልክ ናት። እንዴት ነው አንድ አይነት አገልግሎት ሊሰጥ የሚችል? ይኸውልሽ ኔትወርክ ላይ ትንሽዬ ትልቅ የሚባል ስልክ የለም። የቱ ጋር ነው ያለው ስልክ ሲጀመር? ስልኳ ይሄን ያለው ቦርሳዬስ ተቀብላችሁ ዛ ተቀበላችሁኛ እንዴ? እሺ ስልኳን መርምሩልኝ። ምንድነው ስልኳን መርምሩልኝ እንዴ? ስልኬ አርፈሽ ቁጭ በይ። ምንድነው የምትለው? ቁጭ በይ አርፈሽ እያልኩሽ ነው። ለምን ስልኬ እኔ ነው። ስለ ነገሩ የገባሽ አልመሰለኝም። እኛ የህግ አካላት ወይም ደግሞ ከፖሊስ ጋር ትብብር ያለን ሰዎች ነን እኮ። እና ታዲያ ስልኬ ለምን ምርመራ እያደረኩ ነው? ዝም ብሎ ስልክ ይፈተሻል እንዴ? ይኸውልሽ እኔ እናት ነገሩ በትክክል የገባሽ እንደውም ይሄዳል። ቁጭ በይ አርፈሽ። ሌላ ነገር እንዲፈጠር እስር ቤት ሄደሽ ነገሩን ማሳለፍ የማትፈልጊ ከሆነ አርፈሽ ቁጭ ብለሽ የምትጠየቂውን ብቻ ትመልሻለሽ። ተግባባን? በቃ ቦርሳ ስልክ ለምን የሰው ስልክ ትነካላችሁ? ለምን እንደዚህ ይደረጋል? ስልክ የምትደብቂው ነገር አለ እንዴ? ለምንድን ነው የምደብቀው? እና ምን ያስፈራሻል ታዲያ? ምን የሚደበቅ ነገር አለ ታዲያ? ምንድነው ምን ያስፈራሽ? ስልክሽ ምንም ከሌለው ለምንድነው መፍራት ያስፈልገሽ? ልፈራ አይደለም ግን ለምንድን ነው ማናችሁ ተነስታችሁ የኔ ስልክ መፈተሽ? ባንክ አካውንት አለሽ? እኔ የለኝም። ምን ይሰራልኛል? እኔ የማገኛት ብር ትንሽ ናት። ለዛች ብር ባንክ አካውንት ምን ይሰራል? አትዋሽ። እኔ ሁሉን ነገር አውቃለሁ። ሰውዬ ምንድነው ችግር? በቃቶኝ። እኔ አንዴ ሰራተኛ ነኝ። በቃቶኝ። አታፋጠኝ። እኔ እንደዚህ ቁጭ በይ አርፈሽ፣ ቁጭ በይ አርፈሽ። ይኸውልሽ ነገሩ ላይ የሆነ ነገር እንዳለ እርግጠኛ ነኝ። እንግዲህ ውድ ተመልካቻችን ማለት ብዙ ነገሮችን እየዋሸች እየደባበቀች ምንም የደበቅሽ ነገር? ዝም በይ አርፈሽ ቁጭ በይ እባክሽን፣ አታቋርጪ። እኔ ምንም አላልኩም። ምን ለምንድን ነው የምነግርህ ለሰው ሁሉ? ምንድን ነው የምትል? አርፈሽ ቁጭ በይ ያልኩሽ ነው። ትሰሚኛለሽ? አለበለዚያ እውነታውን ተናገሪ። ምን የሚለው እውነት? ምክንያቱም ይኸውልሽ እኚህ ሴትዮ ጠዋት እዚህ ቤት እንዳመጣሻቸው ነው የማውቀው። አንቺ ደግሞ ማታ እያልሽ ነው። አንደኛ ነገር ሰው ነኝ፣ ዘንግቼ ሊሆን ይችላል። እኔ በዛ ሰዓት ሀዘን ድንገት ድረሽ ተብሎ የተደወለ ስልክ አለ። እኔ አልረሳም፣ አልዘነጋም። ሰው አይደለሁ። ሁለተኛ ነገር ደግሞ ይኸውልሽ ሀና አካውንት እንደከፈተችልሽ ነግራኛለች። እሷ ራሷ ከፍታ ይሆናል። እኔ ምን አውቃለሁ? ዝም በይ። ብር የሚገባልሽ መቆጠብ አለብሽ፣ ህይወትሽን መለወጥ አለብሽ ብላ አካውንት እንደከፈተችልሽ አውቃለሁ። የሚቀየር ህይወት ምን ይቀየራል? በእሷ ደሞዝ ነው ህይወት የሚቀየር? አሁን እንደዛ ማለት ጀመርሽ? የተሻለ ብር አገኘሽ? ሰውዬ ተው፣ በቃ ተው አልኩህ እኮ። ይኸውልሽ የተፈጠረውን ነገር እያንዳንዱን ነገር አስረዳሻለሁ። ይኸውልሽ እኚህ ሴትዮ ተገለው ነው የተገኙት። ወያ እትዬ ምንድን ነው የምትለው? አርፈሽ ቁጭ በይ። ሰምኛለሽ? አርፈሽ ቁጭ በይ። አርፈሽ ቁጭ በይ ያልኩሽ ነው። አርፈሽ ቁጭ በይ። አታውቂም ይሄንን ነገር ነው? እትዬ ማነው የሚገል? እዚህ ልጃቸው አለ እኮ ቤታቸው ነው እኮ የነበሩ። ይኸውልሽ ለዚህ ነው አንቺን ልመረምር ወደዚህ ያመጣሁሽ። እኔ ምንም መረመራለሁ? ጭራሽ ነፍስ አጠፋ። ወዮ እትዬ ጭራሽ ማሳጅ ነኝ። አርፈሽ ቁጭ በይ ያልኩሽ ነው። እትዬ ተበሉ እያልክ ቁጭ በይ ትላለህ። እትዬ ተበሉ። ቁጭ በይ አርፈሽ። ይኸውልሽ እዚህ ነገር ውስጥ እጅሽ ካለበት ትናገር። ቀና በይና እናግሪኝ። እትዬ ማነው በላሽ እትዬ? አንቺ ሴትዮ ይኸውልሽ ነገሩን እንደማታውቂ አታስመስይ። ምንድነው ሆነ ብለሽ ብዙ የቀባጠርሽው ነገር አለ። የማይሆን ነገር የቀባጠርሽ ነው ያለሽው። ይኸውልሽ እትዬ ተበሉ እያልክ እኮ ነው። እዚህ ነገር ላይ እጅሽ ካለበት ምንድነው እጅ? እኔ አንድ ምስኪን እኮ ነው። ሰው አጠፋ ሰው ጭራሽ። ስለ እኔ ማንነት ምናልባት አላወቅሽ ይሆናል። ወዮ እያየሽ ነው አይደለ? እነዚህ ከጀርባ ያሉትም የህግ አካላቶች ናቸው። እባክህን አንዴ ካሜራውን አጥፋልኝና ስለ ነገሩ በደንብ ግልጽ አድርጌላት እመለሳለሁ ማለት ነው። እያንዳንዱን ነገር የምትናገር ይሆናል። ተስማማን አይደለ? አጥፋው እባክህን አንዴ ካሜራውን። ውድ የገበና ቻናል ቤተሰቦች እንግዲህ ወርቄንም ስለ ነገሩ አስረድቻት ተነጋግረን ተመልሰናል ማለት ነው። በጣም እየተረበተበተች ደንግጣ ያለችበት ሁኔታ ነው ያለውና የምነግርህ ነገር አለ። እኔም እዚህ ነገር ላይ የማውቀው ነገር የለም፣ መታሰር አልፈልግም እያለች እንግዲህ
እያለች ነው ማለት ነው። ስለዚህ ከእሷ ጋርም አንዳንድ የምንሰማቸው ነገሮች አሉ። የዚህ ቤት ጉድ የሚያልቅ አይነት ነገር አይደለም። ምክንያቱም በጣም ውስብስብ የሆነ ነገር ነው የሰማነው። ስለዚህ ምንድን ነው የተፈጠረው የሚለውን ነገር እንግዲህ ያንኑ ነገር ታስረዳናለች ማለት ነው ወርቄ። ስለዚህ ለእኔ አንዳንድ የነገርሽኝ ነገሮች ነበሩ። አሁን ካሜራ ፊት እያንዳንዳቸውን እንድትናገር ይፈልጋለሁ። ተግባባን አይደል ወርቄ? መታሰር አልፈልግም፣ እስር ቤት አልገባም። ተስፎ ማወቅ የለበትም እኮ ግን ይኸውልሽ፣ እሱን አንቺ አይደለም የምትነግሪኝ። ሁላችሁም ብትሆኑ አሁን በእኛ ቁጥጥር ውስጥ ያላችሁ። ይህን ከተናገርኩ ችግር ነው ተስፎ። ምንድን ነው የተፈጠረው ንገሪኝና ችግር ነው አይደለም የሚለውን እንወስናለሁ። እንትን ማለት በቃ ተስፎ ያውቃል ሁሉንም። እሱ ነው ሲያደርግ የነበረ። ቆይ በመሞታቸው ለመጀመሪያ ደረጃ እንዴት እንደዚህ ደነገጥሽ? የምታውቂው ነገር የለም ነው? እኔ መሞት አሁን አወቅኩ ሲመጣ። ከዛ ትዬ ተበልቶ ነው አልከኝ። ጭራሽ እኮ ግድያ መሆኑን ስነግርሽ ተበልቶ መሆኑ እንዴት ነው ማቅ? እናቴ ለእኔ እኮ የማውቀው ናቸው እኮ። እሺ አሁን የተፈጠረውን ነገር ንገሪኝሽ፣ እያንዳንዱን ነገር እንዴ። በቃ ያነ እትዬን እኔ ማታ አይደለም ያመጣው እዚህ ቤት። ስለዚህ ታውቂዋለሽ ማለት ነው አንቺ። ምን ነው የማውቀው? ጠዋት እንዳመጣሽ። አዎ እሱ ታዲያ እሱ ምን ችግር አለ? ጠዋት እሺ ንገሪኝ፣ ምንድን ነው የተፈጠረው ነገር? በቃ ያነ ሆስፒታል እያሉ እትዬ ሀና አብረሽ ደሪ እዚህ እኔ ችግር የለም የቤት ልጆች ለጎረቤት ይሰጣሉ አለች። እሺ ከዛን እኔም ያናን ትእዛዝ እሰማለሁ፣ የእሷ ሰራተኛ ነኝ። እትዬንም ደግሞ በጣም ነው የምወድ እኔ። እሺ ከዛ እዛ አብሬ አደርኩ። እሺ ከዛን ዶክተር ምናምን መጥተው አሁን ወደ ቤት መሄድ ትችላላችሁ አለ። በነጋታው ጠዋት ማለት ነው? ጠዋት ላይ በጠዋት ነው እንደዛ ያለን። እሺ ከዛ በቃ እንደዛ ሲለን ሀናም እንደነገርኩ ስራ ናት፣ ልጆቿም እዛ ጎረቤት ሰጥታለች። በቃ እዛ ከእትዬ ጋ የነበርኩ እኔ ብቻ ነው። ከዛን ይዤ መጣሁ ጠዋት። እዛ ሐኪሙ ረድቶ እንድንወጣ አድርጎ ምናምን እኔ ይዤ መጣሁ ጠዋት እዚህ ቤት። እትዬን ቁልፍኛ ጋር ነበረ የእትዬ። ከዛ በኋላ ከፍተን ገባን፣ እኛ ገባን። ያው እትዬ ታሞ የለ ደህና ቢሆኑም ታመዋል ትንሽ እና ቁጭ አርጌ ምናምን ሶፋ መድኃኒት አስቀምጬ ምናምን እሳቸውን ልንከባከብ ነበር እኔ። ከዛ ግን ከውስጥ ድምፅ ሰማን፣ ከመኝታ ቤት ከትዬ መኝታ ቤት ድምፅ ሰማን። ከዛ ምንድን ነው ድምፅ ብለን ትዬም ጠጋ ብሎ ለማጣራት እየሞከርን ተስፎ ነበረ ስልክ እያወራ። በዛ ሰዓት ላይ እትዬ እንዲህ መኝታ ቤት በርጋ ቆሞ ማዳመጥ ጀመሩ። እኔ ራቅ ብዬ እትዬም ሂጂ ብሎ ነበረ እና ራቅ ብዬ ነበረ ሳዳምጤ ነበረ። ምንድን ነው የሰማሽው ነገር አለ? ትንሽ ነው የሰማው። እትዬ ነው እንጂ በደንብ የሰሙ እኔ ትንሽ ነበር የሰማው። ምንድን ነው የሰማሽው ነገር? እንትን ተስፎ ከሴት ጋር ነበር የሚያወራው እና ሲያወራ መጠጥ ውስጥ መድኃኒት ምናምን እያለ ነበረ። እኔ በትዬ ምክንያት አልቀረው እንደዛ እያለ ነበረ ተስፎ በሰዓቱ መጠጥ ውስጥ መድኃኒት ምናምን እያለ ነበረ። በቃ እትዬም ስላላስጠጉ እኔ ያን ያህል አልሰማም። ይሄም ብቻ ነበረ የሰማው። ከዛን ግን እትዬ እዛ በር ጋር እንድቁሞ ስር በደንብ ሰምተው ነበረ። ከዛን ተስፉ አያቸው፣ አጋጣሚ እዛው በር ስር ስለነበር አያቸው እና ከዛን ከትዬ ጋር በቃ እትዬም በጣም መቆጣት ጀመሩ። ተስፉን መናገር ጀመረ። ነገሩ አንቺ ገብቶሻል ስለምን ጉዳይ እንደሆነ? ስለምን ጉዳይ እንደሆነ አልገባም በደንብ። ከዛ ግን ብቻ እትዬ ተበሳጭቶ ነበረ። ህመማቸው ራሱ ረስተው በቃ እየተናገሩት ነበረ በጣም። በዛ መሀል እኔን ተስፉ ሂጂ በቃ ሂጂ ወደ ቤት አለ። ከዛን ምንም ማድረግ አልችልም። እትዬም በቃ ሂጂ እንደው ምናምን አሉ። እሳቸውም እኔ ምን አገባኝ እንደዚህ ካሉ ሁለቱም ያና ሰራተኛ ነኝ ብዬ ሄድኩኝ ትያቸው። ሂጄ እዛ ሀና ቤት በቃ ልጆች እንደነገርኩ ጎረቤት ጋር ነው አላልኩም? ለእነሱን ለመንከባከብ የግድ ምግብ ምናምን መስራት ነበረብኝ። ልጆቹን ሰላመጣ መጀመሪያ ቀድሜ ምግብ ልስራ ብዬ እየሰራው ነበረ። በዛ መሀል ተስፉ እየተቻኮለ እየተካለበ መጣ ቤት ደግሞ ቤት መጣ። ከዛን ሲመጣ ያው ሀና የለችም ስራ አይደለች። ልጆቹ እንደነገርኩ አላመጣውም ገና ከጎረቤት ምግብ መስራት ነው እኔ ቀድሜ ያስኩት ነበር። ህይወትሽን የሚቀይር እዚህ ስራ ውስጥ እንደገብ የሚያደርግ ገንዘብ ልስጥ አንቺ ሂጂ አለ። ከዛ እኔ ደግሞ ከሀና ጋር ይጨቃጨቃል እየመጣ ሌላ ጊዜም ተስፉና ሀና አይስማሙም። በቃ ሁሌ ጸብ ነው።
በቃ ለሀና ማገልገል ደብሮት ይሆናል ብዬ ያው ከዘመድ አልቀራረብ እኔ ምን አገባኝ፣ እነሱ ናቸው የሚቀራረቡ ከኔ በላይ። በዛ ላይ ደግሞ እኔ ህይወትሽ የሚቀይር ገንዘብ ይሰጣለሁ ሲል በቃ ገንዘብ በዛ ሰዓት ለእኔ በጣም ነው የሚያስፈልገው። አባቴ ድሃ ነው፣ ገበሬ ምን ያለው እኔ እሱን ከረዳ ታዲያ ምን እፈልጋለሁ ሌላ? በቃ እንደዛ ከዛም ብዙ ገንዘብ እንደሚሰጥ ሲነግረኝ እሺ ሄዳለሁ አልኩ ነኝ። ስንት ነው የተስማማችሁት? እንደ አንተ እንዲህ እኮ ብር አይደለም 200,000 ብር እኮ ነው ያለ። እንደዛ እኮ ነው የሰጠኝ። ስለዚህ ተስፉ 200,000 ብር ለአንቺ ሰጠ። በካሽ ነው ቆጥሮ የሰጠሽ? እንደዛ አይደለም። ሀና አካውንት እንደወጣችልኝ ታውቂያለሽ? እሺ እኮ እዛ እንደቆመ ይኸው ልኬልሻለሁ አለኝ፣ አሳየኝ። በቃ ብሩ ገብቶልሻል? አረጋገጥሽ? አዎ። እኔ ስንት ዓመት ነው የሚሰራ? 5,000 ብር እዚያ ሰው ቤት ስንት ዓመት ነው የሚለፋ? 200,000 ብር እኮ ነው። ሀና ጋር እየሰራሽ 5,000 ብር ነው የሚከፈልሽ የነበረው? አዎ እንደዛ ነበረ። እና እኔ 200,000 ብር ሳገኝ ለምን አንተስ ብትሆን አትልም? ቆይ እዛ ቤት ያየሽው ነገር አለ? ለምንድን ነው እንድትሄጂ የፈለገው? በቃ ከሀና ጋር ጸብ ላይ ያልነበሩ እንደ ከሀና ጋር ይጣላሉ፣ እንዳላግዛት ፈልጎ ነው። ሌላ ምን ይሆናል? እዚህ ማዘርን ስታመጪ ያየሽው ነገር ነበረ? ከማዘር ጋር የተፈጠረ ነገር ነበረ? ምን ያለው እኛ ግራ ያገባን ያኔ ከማዘር ጋር ስንመጣ እኛ ቁልፊ ከፍተን ነው የገባን። በዛ ሰዓት እሱ አላወቀም ነበር ነው እሱ እናንተ መግባታችሁን? ሲጀመር ቁልፍ ነበረ የማዘር እኮ ስትገቡ አልሰማም እሱ? ቁልፍ ነበር። አዎ ውስጥ ስልክ እያወራ ነበር እያልኩ። እሺ እኮ እንደዛ እያደረገ ነበር እሱ እና እኔና ማዘር እዛ እትዬ ጋር ስንገባ። ላቋርጥሽ፣ ይቅርታ። ምንድነው? እባክሽ ያየሽው ነገር ካለ እዛ ቤት ምንድነው? የሆነ ምንም ያየው ነገር ነበረ? ማዘርና ተስፉ ተጣሉ ብዬማ እየነገርኩ እኮ ነው። በንግግር ነው ወይስ ተያይዘው ማለት ግብግብ ፈጥረው ነበር? እንደዛ አላረጉም ነበር። እኔ እያለሁ እርግጠኛ ነሽ? እኔ እያለሁ በጭራሽ ምንም የተፈጠረ ነገር የለም። ብቻ ነበረ ሲነጋገሩ የነበረ። በጣም ሲሰዳደቡ ሲነጋገሩ ነበር። ማዘርም እትዬ ማለት ነው። ማዘር ስትል አስለመድከኝ። እትዬ ነው ምላቸው ነኝ። እትዬም በጣም እየተሳደቡ ነበረ እዛ። በቃ በጣም ተበሳጭተውበት ነበረ በተስፉ እዛ በር ላይ ተለጥፈው ብዙ ነገር ሲለሰሙ ማለት ነው። ምን እንደሆነ እኔ አላውቅም። ስለዚህ በሰሙት ነገር ማዘር በጣም ተናደው ነበር ያልሽ? አዎ ተናደው ነበር እትዬ በጣም። እንግዲህ እንደ ተመልካቻችን እንግዲህ እሷም ሰሙ ያለችው መድኃኒት የመጨመር ነገር ነው እያወራሽ ነው። እንደዛ ነው መሰለኝ። በቃ የሰማው እንደዛ ነገር ነው። ስለዚህ ይህ ነገር ማለት የወንድሙ ኬስ ሊሆን ይችላል። እንግዲህ ይሄ የኔ መላምት ነው። እስቲ ነገሩን ወደ በኋላ ላይ የምናጠራው ይሆናል። ስለዚህ እንደዛ አይነት ነገር አንቺ የሰማሽው ይሄንን ነው። ይሄንን ነገር ደግሞ ስላየሽ እዛ ቤት መምጣታቸው እንዳይታወቅ አንቺን ላከሽ ማለት ነው። ምን ብሎ ነው ቆየ ላከሽ? 200,000 ብር ለአንቺ ሰጠሽ? አዎ 200,000 ብር እንደዛ ከሰጠ በኋላ አሁን በቃ ወደ ሀገርሽ ክፍለ ሀገር መሄድ አለብሽ። ለሀና አሁኑኑ እዚችው ጋር ደውለሽ ዘመድ ሞቷል ለቅሶ ልሄድ ነው በያለ። እሺ እኔ ከ200,000 ብር ምንም አይበልጥም። ደውዬ ለሀና አልኳት በቃ ለቅሶ ልሄድ ነው፣ እኔ ክፍለ ሀገር ልሄድ ነው፣ ዘመድ ሞቷል። ስለዚህ ምንም የተፈጠረ ለቅሶ የለም? አዎ የለም። በቃ 200,000 ብር እኔ ጋሽዬ መቀየር ስለምፈልግ ብቻ ነው። ስለዚህ 200,000 ብርን ተቀብለሽ ወደ ሀገርሽ ሄድሽ? አዎ ጋሽዬ ልለውጥ ነው። ጋሽዬ ስንት ነገር ለመሬቱ ስንት ነገር ያደርጋል በ200,000 ብር እንዴ። ለምን ይሄ ነገር ይሰጠኛል ብለሽ ጥያቄ አልፈጠረብሽም? ለምን እንዴ? በቃ ነገርኩ። ከሀና ጋር ይስማማም ተስፉ እኔ እዛ ቤት እንዲሰራ አይፈልግም። ቀላል እኮ ነው ይሄ። ምን መጠየቅ ያስፈልገዋል? እና እንዴት የሁሉ ብር ሲሰጥሽ እንዴት? እሱ አለዋ ስላለው ነው። እኔ እኮ አሁን ስለሌለኝ ነው 5,000 ብር ብቻ ደሞዝ እየሰራው አልችልም ያልኩ። ለምንድን ነው? ብር ስለሌለ ነው። ተስፉ ደግሞ ብዙ ብር አለ። እዚህ ቤት ተገለው ተቀብረው ነው የተገኙት። ወዮ እሱማ ነገርከኝ። እትዬ እንደተበሉ እኮ ነገርከኝ አሁን። ስለዚህ ይኸውልሽ ሌላ ነገር ካለ እዚህ ነገር ላይ ደግሞ እኔ ምን አውቃለሁ? ሌላ ነገር ካለ ተናገሪ ነው እኮ የምልሽ። ነገርኩ ያየሽው ነገር ካለ ምክንያቱም በዚህ ምክንያት ብቻ ገንዘብ ሊሰጥሽ አይችልም። እኔ ሌላ ማቅ ነገር የለም። ከፈለክ አምጣ፣ ተስፉን አምጣ እዚህ ጋር አንተ እያየ ሊጠይቅ ላውራው። እኔ ሌላ ማቅ ነገር የለም። እያንዳንዱን ነገር ተስፉን አመጣዋለሁ እሱ ፊት። አሁን ያልሽኝ ግን ይገለኛል። ተስፉ መጥፎ ነው እንደዛ። እኔ የህግ አካል ነኝ እያልኩሽ እኮ ግን አምጣሽ። አሁን ይኸውልሽ አምጣ በቃ ይኸውልሽ እያንዳንዱን ነገር እሱ ፊት ሁሉንም ነገር ትናገረሽ። ለእኔ ነገርሽኝ ቃል በቃል። እሺ እኔ ምን አገባኝ? ስለዚህ ውድ ተመልካቾቻችን ነገሮች አሁን
ወደ አንድ መስመር እየሄዱ ይመስለኛል። እዚህ ነገር ላይ በዋነኝነት ተሳታፊ ሆነው ተስፎ ሆኖ አግኝተነዋል ማለት ነው። እንግዲህ እሷ በሰጠችን ቃል ገና ማረጋገጫ አላገኘንም። ነገሮችን ግን አረጋግጠን ለእናንተ የምናሳውቅ ይሆናል። እንግዲህ የፎረንሲክ ምርመራውም እንግዲህ ዛሬ ላይ እንደምንቀበል እንግዲህ ነግሬያችኋለሁ ይመስለኛል። አንዳንድ የመጡ ባልደረቦች አሉና እነሱም ይመስለኛል ዶክመንት እጃቸው ላይ ያየው ነው እና ያገኙት ነገር ይኖራል ብዬ ተስፋ አደርጋለሁ። የሚነግሩኝም ነገር አለ። ስለዚህ ከነሱም ቆይታ በኋላ እንዲሁም ደግሞ ተስፉንም ወደዚህ ቦታ ላይ አስገብቼ ሀናም እዚህ ቦታ ላይ ያለች እና ከእነሱ ጋር አንዳንድ ቆይታዎችን ማድረግ ይሆናል ማለት ነው። ስለዚህ ምንድን ነው የተፈጠረው? እንዴት ይህ ነገር ሆነ? እኚህን ሴትዮ ማን የገደላቸው? በምንስ አይነት ሁኔታ ሞቱ? የሚለውን ነገር እንግዲህ ተመልሰን ይዘንላችሁ የምንመጣ ይሆናል ማለት ነው። ስለነበረን ቆይታ እንግዲህ እናመሰግናለን። ትንሽ ቆይታን መልሰን የምንገናኝ ይሆናል ማለት ነው። አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ከተስፉ ጋር ቆይታ ከማድረግ በፊት ከሀና ጋር አንዳንድ ቆይቶችን ለማድረግ ወስኛለሁ። ያው ቅድም በተነሱት አንዳንድ ነገሮች ምክንያት ሀናን የምጠይቃትም ነገር ስላለ እሷም እዚሁ ድንኳን ውስጥ እንግዲህ አንዳንድ ነገሮችን እያስተናገደች ስለነበረ እሷን ወደዚህ አምጥቼ እንግዲህ ከእሷ ጋር ቆይታ ላደረግ ወስኛለሁ ማለት ነው። እንግዲህ ሀና በመጀመሪያ ደረጃ ያው አስናሉ ላይ የተፈጠረው ነገር ለእኛም ከባድ የሆነ ነገር ያየ ነው እና እስቲ እንደው ነገሮችን አሁን ሰራተኛሽንም አምጥቻታለሁ አንቺም እያየሽ ነበር እና ከእሷ ጋር ማንን ቆይቶችን አድርጌ ብዙ የምታውቀው ነገር አለ። ሰራተኛሽ ብዙ የነገረች ነገር አለ። እንደው ጠርጥረሻት ታውቂያለሽ አንቺ ሰራተኛሽን? በፍጹም በምን ምክንያት ጠረጥራታለሁ? ብዙ ዓመት አብራኝ የኖረች እንዳልኩክ ልጆቼን ያሳደገች ከኔ ጋር በቃ እንደ እህት ናት። ገባ? አሁን ደግሞ ገንዘብ ላይ ምናምን እንደው ጫና ታደርግባት ነበር? በፍጹም እኔ እንዲህ ጠይቃኛው አንድ ሰራተኛ ስትቀጥር ታውቀዋለህ፣ በደሞዝ ነው። ደሞዟን አንድ ቀን አጉድዬ አላውቅም፣ አሳልፌም አላውቅም። እሱን ራሷ መናገር የምችለው ነገር ነው በይበልጥ። ይሄን ያህል ዓመትም የቆየችው ከኔ ጋር እንግዲህ እኔ መጥፎ ሆን ትታኝ ትሄድ ነበር። አንተም መገመት ትችላለህ። ደሞዝ 5000 ብር እንደሆነ እየነገረችኝ ነበር። እውነቷን ነው? አዎ ከትንሽ መጀመሪያ እንደውም ከዛ በታች ነበረ። ከዛ በታች መጀመሪያ ላይ እና እሷ ስንገናኝ 3000 ብር ነበረ። ከዛ እያለ አብረን እየቆየን ስንመጣ ጥሩነቷ መልካምነቷ ስለገዛኝ እዚህ ጋር ደረሰ። ስለ ገንዘብ ምናምን አውርታልሽ ታውቃለች? አረ በፍጹም በጣም የዋህ ልጅ ናት እኮ ስታያትም አይታትም ከሆነ እንደዚህ ከሰው ጋር አትግባባም። በቃ እኔና እኔን ልጆቼን ነው የምታውቀው። እኔ በምን እንጂ እንዴት ነበረ ግን በስራዋ ላይ ማለት መጥፎ ነገሮችን ምናምን የማድረግ እንትን አላት ወይስ? አረ የላትም እያልኩህ እኮ ነው። በፍጹም ስለማምናት መሰለኝ እኔ ልጆችን ያክል ሴትዮዋን እናቱንም ቢሆን ማዘረንም ቢሆን ሂጂ አድርሽ ብዬ ስለማምናት አይደል የሰጠኋት። እና ልጅቷ በቃ ከዛ በላይ ናት። ራሴን በላት በቃ እኔ እንደ ራሴ ነው ማምናት። በጣም ቆንጆ። እሺ ያው እኛም ነገሮችን ከሷ ለማጣራት ሞክረናል። አንዳንድ ነገሮችን እንግዲህ ነግራናለች። አብዛኛውን ነገር እንግዲህ ተስፉ ላይ ነገሮች ጥርጣሬ የሚጭሩ ነገሮችን ማለት ተስፉ ላይ ማለት እንዴት ነው? ይሄ እሱን የገደላቸው ማለት ነው? እስቲ ገና ነገሮችን እርግጠኛ እንሆናለን። አንቺም ከሱ ሳልወርድም ስትይ ነበር እኮ አይደል? አዎ እኔ ይሄ ነገር በጣም እንኳን በሳቸው ሞተው በተገኙት በዚህ በሬሳው ቀርቶ በባሌም በጣም ነው የምጠረጥረው። ለምን ያስጠረጥረኝ? በጣም ብዙ ጉዳዮች አሉ። አንደኛ ነግሬሃለሁ፣ ልጁ በነገር ላይ ከመጀመሪያም ጥሩ ልጅ አይደለም። ጥሩ ስሜት የለውም ለእኔ ለባለቤቴ ምናምን። ግን እርግጠኛ ነኝ ይሄ የመግደል የሚሉት ሀሳቡ የመጣው ከፍቅረኛው በኋላ ይመስለኛል። ለምን እሷን በቃ በጥሩ ነገር አላስባትም። መጥፎ ልጅ ናት። በቃ የፍቅረኛውን ነገር ካነሳሽልኝ አይቀር ሰራተኛሽም ስለ አንዲት ሴት በስልክ ሲያወራ ብቻ ብዙ ነገሮች ከእሷ ጋር ተነጋግረን ነበር እና ብዙ ነገር ነግራኛ። እስቲ እንደው ስለ ፍቅረኛው ምናልባት እንግዲህ የምትነግርኝ አዲስ ነገር ካለ አሁን ላይ ላገኛት የምችልበት ሁኔታ ይኖራል ወይ? እሷስ ምንድን ነው ከአንቺ ጋር እንደዚህ እንድጠረጥራት ያደረገሽ? ፍቅረኛው እንድጠረጥራት ያደረገኝ የምታደርገው ነገር፣ ለምሳሌ እኔ አንዳንድ ጊዜም እኮ ከስራ በኋላ ዝም ብዬ ላያቸው እሄዳለሁ ወደ ሆቴሉ። ግን ባለቤት የሌለው ሆቴል እሷ ናት ባለቤት የምትመስለው። የምታደርገው ነገር ለእኔ የምታሳየኝ ፊት ብዙ ነገሮች አሉ። ከአንቺ ጋርስ እንዴት ናችሁ? እንደው በተገናኛችሁበት አጋጣሚ? አጭር ጊዜ ነው የምንገናኘው፣ ግን በቃ መጥፎ ናት። አንዳንድ ነገሮች አማርኛዎች ትጥላለች። ከዚህ በፊትም በእናትየውም ልጠረጥራት የቻልኩት ከአንድም 2-3 እናትየው ቤት ተገናኝተን ነበረ። አዎ እንደመጠየቅ ያው ቤተሰብ ሆናለች እኮ በቃ አልተጋቡም አብረው አልኖሩም እንጂ በቃ በእሷ ነው ልጁ እንትን የሚለው። ብዙም ነገራችን እና እሱ እስከ መኮራረፍ የደረስነው። ስለዚህ ተስፉ ግን ይሄን ነገር ያደርግ ይችላል ብለሽ ትገምቻለሽ? አዎ አሁን ላይ ደግሞ አንተ ይኖርበታል። እሷ ከመጣች በኋላ እሷ ታስጨክነዋለች ብዬ አስባለሁ። ነግሬሃለሁ፣ መጥፎነት አለው፣ ገንዘብ ይወዳል።
ግን እስከ መግደል ያደረሰችው ደግሞ አበረታታው ነው እሷ ናት። በቃ እሷና እሱ ሁለቱ ላይ እንግዲህ ትንሽ የተፈጠሩትን ነገሮች ለአንቺ ግልጽ ማድረግ ያለብኝ ነገር አለና ሰራተኛሽ የነገረችኝ ነገር ልንገርሽ፣ ለአንቺም ላሳውቅሽ እወዳለሁ። እና ምን መሰለሽ ሰራተኛሽ የነገረችኝ ነገር ያው በሰዓቱ ከአንቺም እንግዲህ ለቅሶ እንደሆነ ነው የነገረችሽ፣ ግን ምንም አይነት ለቅሶ የለም ነበረ። እሷ ከዚህ ስትሄድ በተስፉ ምክንያት ነው ከዚህ ሄደችው። አታሏት ማለት ነው አይደል? እንዴት ነው አልገባኝም። ምን መሰለሽ ተስፉ ገንዘብ ሰጥቷት የገንዘብ ጥያቄ ቀርቦላት 200,000 ብር እንደሰጣትና ከዚህ አብራው እንድትገል እሷ አይደለም። ቆይ ተረጋጊ፣ ነገሩን ላስረዳሽ። ከዚህ መሄድ እንዳለባት እንግዲህ ምን አይነት ነገር እንዳሰበ ባላቅም ያን ዕለት ማዘርን ወደዚህ ቤት ሲያመጧቸው ማዘር ተደብቀው እንግዲህ እንደሰሙት ነው የነገረችኝና ስልክ ሲያወራ ከአንዲት ሴት ጋር ስልክ ሲያወራ ሰምተውት በዛ ሰዓት ላይ ጭቅጭቅ በሚያደርጉበት ሰዓት እሷ ወደ ቤት ተመልሳ በሄደችበት ነው እንግዲህ እሱ ቶሎ ተቻክሎ መጥቶ ገንዘብ ላቅርብልሽ ህይወትሽን የሚቀይር 200,000 ብር ልስጥሽና ስራ ልቀቂና ሂጂ ያላት እሱ ነው። ስለዚህ በዚህ መሀል እንግዲህ የተፈጠረ ነገር ይኖራል ብዬ አስባለሁ። ምክንያቱም ያ የተፈጠረ ነገር እሷም ደግሞ ጥያቄ እንዳታስነሳ በሚል ነው እሷንም ከዚህ አካባቢ እንድጠፋ ያደርጋት ብዬ የማስበው። ለምን ሊላት ይችላል? አሁን ለምሳሌ እሷ እናትየዋን ሴትየዋን ከማድረስ ውጭ ቤት ከማድረስ ውጭ ምን አብራው ያደረገችው ነገር አለ ወይ? የሰማችበት ነገር አለ? በምን ምክንያት ገንዘቡን ሊሰጣት ይችላል? እሱን እኔም ላቅ አልቻልኩም። እሷ እንግዲህ ምንም አይነት ነገር ከዚህ ውጭ ያየሁት ነገር የለም ነው ያለችው። በሰዓቱ ግን ሲያወሩ የሰማችው ነገር አለ። አሁን እንዲህ ነው ብዬ ለአንቺ መንገር ስለማልፈልግ ነው። ምክንያቱም ብጥብጥን ምንም አይነት እንትን እንዲነሳ ስላልፈለግኩ ነው። ባልተረጋገጠ ነገር እንዲህ ነው ብልሽ አንቺንም ማስጨነቅ ነው የሚሆንብኝና የሰማችው እሷም የነገረችኝ ነገር አለ። በዛ ነገር ምክንያት እናትየው ይመስለኛል ከእሱ ጋር ግጭት ፈጥረው የተፈጠረ ነገር አለ ብዬ ነው የማስበው። እንግዲህ ውድ ተመልካቻችን እናንተም የተረዳችሁት ይመስለኛል እና ነገሩን ይህ ነገር የተፈጠረ ይመስለኛል ማለት ነው። ስለዚህ እነዚህ ነገሮች ስላሉ እኔም አሁን እጮኛውን የማገኝበትን ሁኔታ እንድታመቻችልኝ ይፈልጋለሁ። አንደኛ ነገር ችግር የለውም። ያው እጮኛው እንደነገርኩህ መጀመሪያ እሱ ያወቃት እዛ ሆቴል ለስራ ስትመጣ ነው። ስለዚህ ያው ባለቤቴ እና እሱ ስለሆኑ ድርጅቱን የሚያስተዳድሩት እርግጠኛ ነኝ ይኖራል ብዬ አስባለሁ። ስልኩ ላይ የባለቤቴ ስልክ ደግሞ አሁን እጄ ላይ ነው። ከሱ ላይ ፈልጌ ልሰጣችሁ እችላለሁ። ችግር የለውም። በጣም ቆንጆ፣ ደስ ይለኛል። ስለዚህ ይህን ነገር ጊዜ መውሰድ የለብንም። አሁኑኑ ይሄን ነገር እንድታደርግልኝ ይፈልጋለሁ። እባክሽን ሂጂና ለባልደረቦቼ ስልኩን ስጭልኝ። እሺ። እንግዲህ ውድ ተመልካቾቻችን ያው የተፈጠረውን ነገር እናንተም አንዳንድ መላምቶች ላይ የደረሳችሁ ይመስለኛል። እኔም እንግዲህ ከባልደረቦቼ ጋር አንዳንድ ነገሮችን አውርቼ ነው እንግዲህ አሁን እዚህ ሀና ጋር ቁጭ ከማለት በፊት የፎረንሲክ ምርመራው ውጤት ደርሷል እና አንዳንድ የተገኙ አሻራዎች አሉ። በእርግጥ እሱም እዚህ ቤት ስለሚኖር በሰዓቱ ደግሞ ከእናትየው ጋር ይገናኝ ስለነበረ አካባቢው ላይ የተገኙት አሻራዎች በብዛት የእሱ ነው። እንዲሁም ደግሞ አንድ የተገኘ አሻራ አለ፣ የሌላ ሰው አሻራ ነው። እሱን ደግሞ አሁን እጮኛውንም በዚህ ሰዓት የፈለኩበት ምክንያት ይህንን አሻራ ከእሷ ጋር ማመሳከር ስላለብን ነው። ስለዚህ ከእጮኛው ጋር ይህንን አሻራ አመሳክረን እሷ እዚህ ነገር ላይ ካለችበት ሁለቱ ይህን ወንጀል ላይ እንግዲህ ተመካክረው ያደረጉት ነገር እንደሆነ እንረዳለን ማለት ነው። ይህንን አሻራ እንግዲህ የኔ ባልደረቦች ይዘዋል። ስለዚህ የእሷንም አሁን እዚህ እንድትመጣ የፈለግኩበት ይህንን አሻራ ምርመራ እንድናደርግ ስለፈለግኩ ነው። ሁለተኛ ነገር ደግሞ አብረው እንግዲህ አንዳንድ የተቀበሩ መሳሪያዎች አሉ፣ ቢላ ምናምኖችም አግኝተናል እና አብረው የተቀበሩ እነሱም ላይ እንግዲህ ማጣራት ስናደርግ ማለት ምን ተማምኖ እንደዛ ይፈተሽ ሊል እንደቻለ በዛ ሰዓት እንደዛ ሲያስመስል ሲያለቃቅስ የነበረው ምን ተማምኖ እንደሆነ ሊገባኝ አልቻለም እና ቢላው ላይ በእርግጥ የእሱን አሻራ አላገኘንም። አንድ አሻራ ነው የተገኘው። እሱም እንግዲህ ከዚች ሴት ጋር ተመሳሳይ ከሆነ ነገሩን ለማጣራት እንሞክራለን ማለት ነው። እያንዳንዱን ነገር እንግዲህ ለእናንተ የምናሳውቃችሁናል ማለት ነው። ስለዚህ ከሀና ስልክ ቁጥሩን ተቀብዬ እንግዲህ እችን ሴት ለማግኘት ነው የምሄደው ማለት ነው። በዚህ ሰዓትም እንግዲህ ለቅሶ ነው መምጣት ነበረባት። መታም ሊሆን ይችላል፣ የማውቀው ነገር የለም። አሁን በዚህ ሰዓት ተስፉን ማናገር ያልፈለግኩትኝ ነገሮች ላይ መረጃ እንዳይደብቅብኝ ስለፈለግኩ ነው። ቀድሜ ሌሎች ነገሮችን እያደረግኩ ያሉት ማለት ነው። እሱም ቢሆን እዚሁ ያለው ድንኳን ውስጥ ሀዘንተኛ ሆኖ ቁጭ ብሏል ማለት ነው። ስለዚህ እያንዳንዱን ነገር ለእናንተ እያንዳንዱ የምናቀርበላችሁ ይሆናል ማለት ነው። እስከዛው ድረስ አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች እንግዲህ ወደ አመሻሹ ላይ ተመልሰን ተገናኝተናል ማለት ነው። እንግዲህ ከአጠገቤ የምትመለከቷት ግለሰብ
የተስፉ እጮኛ ነች ማለት ነው። እንግዲህ ስምረት ትባላለች የተስፉ እጮኛ የሆነችዋን። ስለዚህ እሷን ለማናገር ወደዚህ ቦታ ላይ መተናል ማለት ነው። ምንድነው የተፈጠረው እንዴት ነው የሆነው የሚሉትን ነገሮች እንግዲህ ያው ከነሱ ጋር ዝምድና ያላቸውን ቀረቤት ያላቸውን በሙሉ ምርመራ እያደረግን ያለ ነው እና አንቺም ደግሞ የተስፉ ፍቅረኛ ወይም ደግሞ እጮኛ መሆንሽን ስለምናቅ ለዛም ምንድነው የተፈጠረው የምታውቂው ነገር አለ ወይ ለየት ያለ ነገር አለ ወይ እርስ በርስ ይጣላሉ የሚለውን ነገር ዝርዝር አድርገሽ እንድትነግሪኝ ነው። እና እኔም አንዳንድ ነገሮች በምርመራ ያደረግኳቸው ግኝቶች አሉና እነሱንም ወደ በኋላ አሳውቅሻለሁ። ግን እስቲ ምንድነው የተፈጠረው የሚለውን ዝርዝር አድርገሽ እንድትነግሪኝ እፈልጋለሁ። በቅድሚያ ያው በጣም እያደረጋችሁ ያላችሁት ነገር ጥሩ ነገር ነው። ማለቴ ያው የእናታችን ለተስፉ ብቻ ሳይሆን ለእኔም ጭምር እናት ናት ማለት እችላለሁ። በጣም መልካም እናት ናት። በጣም እና በጣም አሳዛኝ ነገር ነው የተፈጠረ ያለው። ከተስፉ ጋር ያላቸውን ምንድን ነበር ያልከኝ? ጸብ ነው ያልከኝ? ጸብ ነገር ካላቸው ምናልባት እንደው ማዘር ገባሽ? አሁን ሁሉንም ሰዎች ማለትም እዚህ ቤት ውስጥ ነው እንግዲህ ያገኘናቸው እና አሁን ቢሆን በእኛ አይን ሁሉም ተጠርጣሪ ናቸው። ምክንያቱም እዚህ ጋር 3 ሰዎች አሉ በዋነኝነት የምናውቃቸው። ተስፉ አለ፣ የተስፉ ወይም ደግሞ ሀና አለች፣ የተስፉ ወንድም ሚስት ማለት ነው። ታውቂያታለሽ ብዬ አስባለሁ መቼም አይደለ? እና ደግሞ የሀና ሰራተኛ አለች እዚህ ቦታ ላይ። ስለዚህ 3ቱ በነበሩበት ሁኔታ ነው እንግዲህ እነዚህ ነገሮች የተፈጠሩት እና ከ3ቱ እንትን ስለማንን ምናልባት እንደው በመሀላቸው ያስተዋልሽው ነገር አሁን ማንን መጠርጠር አለብን የሚለውን ነገር ለመወሰን ስለሆነ የምታውቂው ነገር ካለ ገባኝ። ያው ግን ያው ስለ እንተናን ጠርጥር ልልህ አልችልም። አንደኛ ነገር እነሱን ራሱ መጠርጠርህ አግባብ ነው ብዬ አላስብም። ግን ያው ከህግ አንጻር እንዴት እንዳየኸው ባላቅም መጠርጠር ከፈለክ ጠርጥር። እኔ ግን የማውቀው ነገር የለኝም። ማለቴ ተስፉ ያው ከቤተሰብ ጋር የተጋጨውን ነገር እንዳለ አይነግረኝም፣ እንዲነግረኝም አልፈልግም። ምክንያቱም ወደፊት እኔም ቤተሰቤ ላይ ገብቶ እንዲፈተፈት ስለማልፈልግ ያለውን ነገር ብዙም አላቅም። ያው አንዳንዴ የሚያጋጥም ነገሮች ካሉ እንደዚህ ደብሮኝ ምናምን ነገር ነው እንጂ ያን ያህል እንደዚህ ሆኜ ከእናቴ ጋር እንደዚህ ምናምን የሚለኝ ነገር የለም። ግን አንቺ ከተስፉ ጋር በተለየ መልኩ ማለት ስራ አንድ ላይ ለመስራት እያቀዳችሁ እንደሆነ እንዲሁም ደግሞ ሆቴል ውስጥ ስራም እንደጀመርሽ እና አንዳንድ የማስተዳደር ስራዎች እንደውም በቅርብ ጊዜ ደግሞ እየተቀበልሽ እንደሆነ መረጃዎች አሉ። ያው እንተጋገዝ ነው። ፍቅረኛም ስትሆን ያው መተጋገዝ አለብህ አይደለ? እንደ አጋጣሚ ሆኖ ወንድሙ ትንሽ ታሞ ሆስፒታል ስለተኛ ኃላፊነት እሱ ላይ ብቻ ወደቀና በማገዝ ያክል ነው እንጂ ሌላ የተለየ ነገር ኖሮት አይደለም። በቃ ጀስት ማገዝ ነው። ትንሽ አንዳንድ ሰራተኞች ግን አንቺ ላይ ቅሬታ እያቀረቡ ትንሽ ባህሪም ላይ ቆጣ ያልሽ ሰው እንደሆንሽ እና ብዙ ነገር እንደምታስጨንቂ እየነገሩኝ ነበረ። ግድ ነው እንግዲህ ስልክ አላግባብ የሆነ ነገር ንብረቶች ምናምን ሲባክኑ ምናምን ስታይ እንዳለቃ ኃላፊነት እንደሚሰማው ሰው ትናገራለህ። ካልተመቻቸው ደግሞ ያው እንግዲህ ምን ማድረግ ይቻላል። አሁን እንደ ኃላፊነት ካልሽ እዚህ ነገር ላይ ትክክለኛ ኃላፊነት የአንቺ ድርሻ አይደለም ማለት ወንድማማቾቹ አሉ እንግዲህ። አይ አንደኛው ወንድሙ እኮ አውቃለሁ፣ ግን ቢሆንም ያው እንደ ማስተዳደርም እንትን እንደማለትም የእሱ ድርሻ ነው እና አንቺ እዚህ ጋር ገብተሽ እንትን ስትይ ማለት ሀና እንግዲህ አልገባችበትም አይደል? እዚህ ነገር ላይ የራሷ የስራ ድርሻ አላት። ያው ባለቤቷም ስለታመመ ምናምን ነው እንጂ አልመቻችላት ብሎ አይመስለኝም። አንዳንዴም እኮ ድርጅቱ ላይ ብቅ እያለች ምናምን መጣ አይታ ትሄዳለች ብላኛለች። እሷም ትመጣለች እዛ ቦታ ላይ ያው የተፈጠረውን ነገር ለማየት ምንድነው የተፈጠረው የሚለውን ለማየት ትመጣለች። ግን እንደ አንቺ ጠልቆ ነገሮችን ወይም ደግሞ ሰዎችን የማዘዝ ከሌ እዚህ ጋር አሁን ከሌ መውጣት አለበት ከሌ መግባት አለበት የሚሉትን ነገሮች አትወስንም ወይም አይደለም ብላ ስለምታስብ ማለት ነው። ያው ሙያዋም ላይሆን ይችላል በእርግጥ ግን ደግሞ ብዙም ሰዓትም ስለሌላት ሊሆን ይችላል። ኃላፊነቱንም ወስዳ በዚህ ግባ በዚህ ውጣ ብትልም ጥሩ ነው። ቅሬታ የለብኝም። እሷ ቅሬታ ካላት አላቅም እንጂ። እሺ ለማንኛውም እሺ አንቺንም አመለካከት እንግዲህ ለመውሰድ ያክል ነው። ግን ደግሞ አንቺንም እዚህ በዋነኝነት ያስጠራውበትኝ አንዳንድ አንቺም ደግሞ እኛ የጠረጠርንበት አንቺንም የፈለግንበት ሁነኛ ምክንያት አለን። ከተስፉም ጋር እንግዲህ ተስፉም አሁን በእኛ ሁኔታ ውስጥ ነው ያለው እና ከኔ ባልደረቦች ጋር የተሻለ ደጅ ቁጭ ብሎ እያወራ ያለበት ሁኔታ ነው ያለው እና ስለዚህ እሱም ቢሆን አንዳንድ የተናገራቸው ነገሮች አሉ እና ስለ አንቺ ብዙ የተናገራቸው ነገሮች አሉ። ነገሮች ሲደራረቡበት ነገሮች አሁን አብዛኛው ነገሮች ወደ ተስፉን እየጠቁሙ ነው ያሉት እና ተስፉም ለእኛ የነገረን ነገር አለ ስለ አንቺ ብሎ ደግሞ እኔን ውስጥ የሚከተኝ ዘው ራሱ አይወጣም እንዴ? ይኸውልሽ ስለ አንቺ
የተጠረጠርሽበት አንቺም ቢሆን እዚህ ወንጀል ውስጥ የተሳተፍሽበት አንዳንድ ነገር አለ ተሳስተህ እንዳይሆን ማለት እኔ ምንም የሚያገናኘኝ ነገር የለም። እናቱ ለሞተችው እኔ መጥቼ ለማጽናናት ድርጅቱንም ቢሆን ለማገዝ ነው እንጂ እኔ እዚህ ውስጥ ምንም አይነት ነገር ውስጥ የለውበትም። አንቺን ስጠራሽ ከሆቴል ነው የመጣሽው፣ ሆቴል ላይ ነበርሽ እና ግን ሰሞኑን እዚህም ነበርኩኝ፣ ትናንትም ምናምን ነበርኩኝ፣ እዚህ ያስተነጋገድኩ ነበር። ግን ዛሬ ላይ አሁን ስጠራሽ ከሆቴል ነው ወደዚህ የመጣሽው እና ገባ ብዬ ልውጣ ብዬ ነው። ስለዚህ ምንድን ነው የተፈጠረው ነገር? አንቺም እንግዲህ ስለ ተስፉ ስለ አንቺ ብዙ የነገረኝ ነገሮች አሉ። አሁን እንዲህ ነው ብለሽ መረጃ ማጣረስ እንዳይሆንብኝ ነው። ስለዚህ አንቺም ቢሆን የምታውቂው ነገር እንዳለ አንቺም ደግሞ ተረጋግተሽ ነገሩን ላስረዳሽ በምን ጉዳይ እንደሆነ ታስረዳኛለህ። ግን ምን ውስጥ ማለት ነው ያልገባኝ? ሌላ አይነት መካካድ አያስፈልግም። እንደነገርኩሽ እኔ የህግ አካል ነኝ። ነገሮችን እያንዳንዱን ነገሮች አስረድቼሻለሁ አይደል እንዴ? ስለዚህ ትክክለኛውና ግልጽ የሆነውን ነገር ነው መናገር ያለብሽ። አለበለዚያ ደግሞ እስር ቤት ሄደሽ ታስረሽ መመርመር ትችላለሽ። ጭራሽ መታሰር? አዎ፣ ምክንያቱም አንቺ ላይ ከበቂ በላይ ማስረጃዎች ስላሉኝ። የምን ማስረጃ ነው የምታወራው? ያላቸው ነገሮች አሉ። የወንድሙ እንደዚህ መሆን ላይ እጅሽ የለበትም። ወንድሙ እራሱ እኮ ነው ታመመ። በቃ ምን ሆነ ደግሞ ወንድሙ ማለት ታመመ፣ ሐኪም ቤት ገባ። እኔ ምን አደረግኩ ታዲያ እንዴ? ምንድን ነው የምታወራው አንተ ራስህ? ወንድሙ የተስፉ ወንድም የታመመው አንድ ቀን ለመዝናናት እንግዲህ አምሽተው ወይም ደግሞ ብዙ ጠጥተው በነበረበት ሰዓት ወንድሙ ከዛ በኋላ መንቀሳቀስ እንዳልቻለ እንዲሁም ደግሞ የአልጋ ቁራኛ እንደሆነ ነው የምናውቀው። በመጠጥ ብዛት ሊሆንስ ይችላል እኮ። መጠጥ በዝቶ እንደዚህ ያደረገው ሰው እስካሁን አይተናነቅም። ይኸውልሽ ተስፉ ራሱ በአንደበቱ ተናግሯል እኮ እያልኩሽ ማለት አልገባኝም። ምን ብሎ ነው ደግሞ ተስፉ የሚናገረው? እዚህ ነገር ላይ አንቺም እጅሽ እንዳለበት። ኧረ እኔ የለሁበትም። አንተ ተሳስተህ እንደ ወይ ስትሰማው እንጂ ተስፉ እኔ ምን ብሎ ነው እዚህ ውስጥ የሚከተኝ? አንድ ላይ ወጣው ተዝናንቱ፣ ከዛ አንድ ቀን እንደዛ ሆነ። መድኃኒት ምንድን ነው የምታወራው? እሱን እኮ አሁን አስገባዋለሁ እዚህ አስገብቼው እሱም ቃል በቃል ሊልሽ የሚችለው ይሄን እንደውም አሁን ብትጠራው ይሻላል። ብዙ ከመሄድ በፊት አሁን ብትጠራውና ትንሽ ብትግባቡ። አንቺም የራስሽ ነገር ካለ እዚህ ነገር ላይ የሚጣረስ ነገር ካላችሁ እኔ እጄ የለበትም። ተሳስተ እንዳይሆን እጄ የለበትም። የኔ ጌታ ተሳስተ ይሆናል። ግን አሁን ብዙ አንተም እንዳትቸገር አለመግባባት ተፈጥሮ ከምንቀያየም ጠርተኸው ብንነጋገር ይሻላል። ምንም መቀያየም የለም። ይኸውልሽ እዚህ ነገር ላይ እጅሽ አለበት የለበትም? እኔ እጄ የለበትም። እንዴ ጭራሽ መድኃኒት ምናምን ከቶ ምናምን ምንድን ነው የምታወራው? ይኸውልሽ ነገሮችን አታወሳስቢያቸው። እውነተኛውን ነገር ተናገሪ። ተስፉ ሁሉን ነገር ወደ አንቺ ነው እየጠቆመ ያልኩሽ። ይሄ ነገር ደግሞ ማለት ወንድምየው እንደዚህ ከሆነ የእናትየውም ግድያ ላይ አንቺን እንድንጠረጠር ነው የሚያደርገው። እኔ ልገድላ እዚህ ነገር ላይ ትስማሚያለሽ? እኔ አልስማማም። ራሱ ይሆናል። እኔ ሀሳቡንም ምንድን እኔ አላውቅም። አትቀባጥሪ። ትክክለኛውን ነገር ተናገሪ። ተስፉ ጭራሽ የኔን ስም እንዴት ነው የሚጠቅሰው? ራሱ አይደለ እንደ ሁሉንም ነገር የሚያመቻቸው። ነገሮች ከቅም በላይ ሲሆኑበት እያንዳንዱን ነገር ነግሮኛል። አንቺ እንደምትገፋፊውና አንቺ እዚህ ነገር ውስጥ እንደምትከቺው ነግሮኛል። ተስፉን እንደዛ ያለ ለምን ነው እንደዚህ መገፋፋት? እንደዛ አለ እሱ ራሱ ተስፉ ነው በአንደበቱ እንደዚህ ያለኝ። አመጣዋለሁ ከራሱ ከአንደበቱ የምትሰሚ ይሆናል። ተግባባ። ቢመጣ ይሻላል እንጂ ተስፉ በታምር የኔን ስም እንደዚህ ነገር ውስጥ አይጠቅስም። ይሁንልሽ ሴትዮ፣ ተሳስተህ ነው። ከበቂ በላይ ማስረጃዎች ሆን ብለህ ነው እንዴ እንደዚህ የምታደርገው? እኛን ለማጣላት ፈልገህ ነው እንዴ? ይሁንልሽ እኔት አሁን ሙሉ ለሙሉ ተስፉ ወንጀለኛ ተደርጎ ያለበት ሁኔታ ነው። ምክንያቱም ታውቂያለሽ መቼም ውስጠ ምስጢሩን መቼም ሳይነግርሽ ይቀራል ብዬ አላስብም። ነገር የለኝም። የምነግርሽን ነገር አዳምጪኝ። ሰራተኛዋ እያንዳንዱን ነገር ነግራኛለች። ሰራተኛዋን ታገኟታላችሁ ብላችሁ አላሰባችሁም አይደል? ሰራተኛዋንም አግኝተናታል። ስለዚህ እያንዳንዱን ነገር አውቄያለሁ እያልኩሽ ነው። ሰራተኛዋ ማዘርን እዚህ ቤት ስታስገባ ምን እንደተፈጠረ በእርግጠኝነት አንቺ እያንዳንዱን ነገር ታውቂያለሽ። ስለሱ ነገር የነገረኝ ነገር ባይኖርም ስለ መጠጡ ጉዳይ ግን ወይም ደግሞ ስለ ወንድምየው ጉዳይ እያንዳንዱ ነገር ነግሮኛል። ተግባባን? ተናገር እያልኩሽ ነው። እድሉን እየሰጠውሽ ነው። ራስሽን ነፃ የምታወጭበት እድሉን እየሰጠውሽ ነው። እሱ ከመጣ ግን ዛሬውኑ ቀፍድጄ አስሬሽ ወደ እስር ቤት ትሄጃለሽ። ይኸውልህ እኔ ምንም የማውቀው ነገር የለኝም። አሁን አንተ ራስህ እኔ አይደለሁም እየቀባጠርኩ ያሉት አንተ ነህ። አንዴ ሰራተኛ ትለኛለህ፣ እናቱ አባቱ ሁሉም ነገር ይነግርሻል። እስካሁን ድረስ አብረሹ ቆይተሻል። ተስፉ ሁሉንም ነገር ነግሮኛል እያልኩሽ ነው ያለሁት። እባክሽን ነገሮችን አታርዝሚብኝ። ራሱ እየገባኝም አይደለም እኮ የእናቱ ግድያ፣ የወንድሙ መታመም እኔ ምን አገባኝ? ታውቂያለሽ፣ እያንዳንዱን ነገር ታውቂያለሽ፣ ነግሮሻል። ሁሉንም ነገር እንደነገረሽ እርግጠኛ ነኝ። ስለ ወንድሙ መታመም ደግሞ ወደ አንቺ ሁሉን ነገር አድርጎታል። መታመሙን አውቃለሁኝ፣ መታመም አውቃለሁ። ይኸውልሽ መሞታቸውንም እኮ ሰሞኑን መጠጥ ውስጥ መድኃኒት እንደጨመራችሁበትስ? ስለምን መድኃኒት ነው የምታወራው? ሰራተኛዋ ከአንቺ ጋር በስልክ ሲያወራ እያንዳንዱ ነገር ሰምተዋለች። እሱን ስነግረው ደግሞ ተስፉ ሁሉንም ነገር ነግሮኛል። ተግባባን? እንደዛ ከሆነ ተስፉ ይምጣና ተጠያየቁ። እኔ ምን አርፈሽ ተስፉ እንደሚመጣ አንቺ አይደለም እሺ የምትነግሪኝ። አርፈሽ ቁጭ ብለሽ ሁኔታውን ተናገሪ። እንደዛ ከሆነ ጥራው። ምንም ነገር ደጅ ላይ ሰው አለ። ጥራው፣ በቃ
ጥራው አንድ ነገር እሱን ከጠራሁት ግን እመኚኝ እስር ቤት ነው መከትሽ። እሱ በአንደበቱ ነግሮኛል። ይኸውልህ ሲጀመር ማለት ነው ነፃ ላውጣሽ እየሞከርኩ ነው ያለሁት። ሲጀመር እኔ ምንም የማውቀው ነገር የለኝም። እራሱ ነው ሁሉንም ነገር የሚያቀነባብረው። እኔ ምንም የማውቀው ነገር የለኝም። እንዴ እሱ ነው የምትይ ከሆነ ደግሞ እሱ ያደረገውን ነገር ትክክለኛውን ነገር ነገር ለምን እሱ አትጠራውም? ሲጀመር አንተ በዋነኝነት ምስክር ሆኖ የቀረበው እሱ ነው አንቺ ላይ። ስለዚህ እያንዳንዱ ነገር እሱ ከመጣ በኋላ እመኚኝ የምሰማሽ አይሆንም። ይኸውልህ እኔ ምንም የማውቀው ነገር የለኝም። እኔ በቃ እሱ አሁን ድሃ መሆን አይፈልግም። እሱም ድሃ መሆን አይፈልግም። እኔም ድሃ መሆን አልፈልግም። ምን ማለት ነው? በቃ ስለዚህ ንብረት ለመውሰድ ስትሉ እኔ ምንም የማውቀው ነገር የለም። መድኃኒት ግዢልኝ አለኝ፣ ሄጄ ገዛውለት፣ በቃ አለቀ። ጭራሽ እኔን እዚህ ውስጥ ይከተኛል እንዴ? ራሱ ባመጣው ሀሳብ ራሱን ያቀነባበረው። እኔ ምንም የማውቀው ነገር የለም። ከአንቺ ጋር ወደፊት አስባለሁ፣ ከአንቺ ጋር እንደዚህ ይሆናለሁ ምናምን፣ ስለዚህ እንደዚህ ማድረግ አለብኝ አለኝ። የሚያወራውን ሀሳብ አንቺ እንደምትገፋፊው ነው የነገረኝ። እኔ ምንም አደረግኩት ነገር የለም። ሀሳቡን የሚያቀርበውም እሱ ነው። በቃ እኔ እንደዚህ አድርጊ ሲለኝ ብቻ አድርግለታለሁ እንጂ እንዴት እንዳደረገው በዝርዝር እንድትነግሪኝ እፈልጋለሁ። ወንድሙ በቃ መድኃኒት ገዛም የሆነ ነገር በመጠጥ አድርጎ ሰጠው። በቃ ስለዚህ ወንድምየው የመታመሙ ለእሱ ምንድነው ጥቅሙ? ያው እሱ ንብረቱን እሱ ብቻ ቤት እንትኑን ሆቴሉንም እሱ ለማስተዳደር ይመቸዋል። እንደዛ ነው ሀሳቡ። ከዛ ንብረቶቹን ወደ ራሱ ሊያዞር ማለት ነው። እሺ የእናትየው ግድያ ላይስ? እሱን እኔ አላውቅም። ታውቂያለሽ? ይኸውልሽ ሴትዮ ታውቂያለሽ እያልኩኝ ነው። የምትናገሪው ነገር ካለ ተናገሪ። እባክህ ተወኝ። በቃ አርፈሽ ቁጭ በይ። እኔ ስለምንም መገዳደል እጃችን ላይ የደረሰ ነገር ነገርኩ። በቃ የማውቀውን ነገር ነገርኩ። ይኸውልሽ የአሻራ ምርመራ አለ። የአሻራ ምርመራ? አዎ ይኸውልሽ እዚህ ነገር ላይ እጅሽ ተሳትፎ ከሆነ አርፈሽ ቁጭ በይ። እጅሽ ተሳትፎ ከሆነ እመኚኝ ይህን ነገር ማውጣት መቻል አለብሽ። እኔ የማውቀው ነገር የለም ስለ አሻራ ምርመራ። ምንም አትደንግጪ፣ ምንም አትርበትበች። ውሰዱልኝ ከካሜራ ጀርባ የእሷን አሻራ አሁኑን ውሰዱና ከተባለው አሻራ ጋር እንዲመረመር አርፈሽ ቁጭ በይ። እኔ ምንም የማውቀው ነገር የለም። መናገር አልፈለግሽም አይደለ? ስለዚህ ሂጂ ተነሽ። እሺ ቆይ አይደለም እናገራለሁ። በቃ ተነሽ። ምንም የማውቀው ነገር የለም። የማውቀውን እኮ ስለ የምታውቂው ነገር ከሌለ አንቺ ሁኛቱኝ ነገሩ መጣራት መቻል አለበት። አይደለም እኔ ስለ ተነሽ እያልኩሽ ነው። እኔ ስለ ወንድሙ ብቻ ነው የማውቀው። ውድ የገመና ቻናል ቤተሰቦች ነገሮችን እንግዲህ እዚህ እዛ እያልን አጣርተን አንድ ነገር ላይ ደርሰናል ማለት ነው። እንደተመለከታችሁት እንግዲህ እዚህም እንግዲህ ያገኘናት ሴት የተናገረችው ወይም ደግሞ የተስፉ እጮኛ የተባለችው ስናወጣጣት የተናገረችውን ነገር እንግዲህ ሰምታችኋል። ስለዚህ ተስፉ የተባለው ግለሰብ በጣም በብዙ ወንጀሎች የሚፈለግ ሰው ሆኗል ማለት ነው። እዚህ ነገር ላይ እጁ እንዳለበት ማረጋገጫዎችን አግኝተናል። ምንም ማለት ከራሳችን ግምት ተነስተን ነበረ እሷን ተስፉ ነግሮናል እንዲሆኑናል ብለን ያልናት የነበረው። ምክንያቱም ሰራተኛዋ ከነገረችን ነገር ተነስተን እውነት ሆኖ አግኝተነዋል ማለት ነው። እዚህ ነገር ላይ ወይም ደግሞ እዛም ያን ቀን ማታ ሲዝናኑ እንግዲህ መጠጥ ውስጥ መድኃኒት ጨምረው ይህን ነገር እንዳደረጉት እንግዲህ ራሳችሁም አይታችሁታል። እንግዲህ እንዳመነች መድኃኒት ብቻ መግዛቷን ነው እሷ ያመነችው። ሌሎች ምን አይነት ወንጀሎች ላይ ተሳትፋለች የሚለውን እንግዲህ ምርመራ እንዲደረግ ሰተን ነበር ማለት ነው። አሻራውም ከእሷ ጋር የሚመሳሰል ከሆነ ብለን ሰተን ነበረ። ስለዚህ አሻራው ግን ከእሷ ጋር የሚመሳሰል ሆኖ አላገኘነውም። ስለዚህ የተስፉና አንድ ሌላ ግለሰብ አለ ማለት ነው እዚህ ነገር ውስጥ። ስለዚህ እሷ የለችም። ተስፉ ይህን ነገር ከማን ጋር ያደረገው፣ ይህን ነገር ሲያደርግ አብሮት ማን ነበር የሚለውን ነገር እንግዲህ ለማጣራት ጥረት እያደረግን ያለ ነው ማለት ነው። እንግዲህ አሁን ከሰዓታት በኋላ ነው እንግዲህ ተመልሰን የመጣ ነው። ምርመራዎችን አጣርተን አሻራውንም እንግዲህ በአስቸኳይ ለባልደረቦቻችን ልከን ቶሎ አመሳክሩልን ብለን እንዲያመሳክሩት አድርገን ነበረ። ሲመሳከር ግን ከተስፉ እጮኛ ጋር ሊመሳሰል አልቻለም እና ግን ይህ ነገር አላበቃም። ሌሎች ደግሞ ፍንጮችን አግኝተናል። ብዙ ተስፉ ላይ የሚደመድሙ ተስፉ ይህን ነገር ማድረጉን የሚያሳዩ ብዙ ነገሮችን አግኝተናል። ስለዚህ ተስፉ ይህን ነገር ወንጀሉ ሲጋለጥበት እውነቱን ያወጣ ይሆን? ያችስ የተስፉ እጮኛስ ሌላ የሰራችው እዚህ ነገር ላይ የተባበረችው ነገር ምንድነው የሚለውን ነገር እንዳለ ለማጣራት እንሞክራለን ማለት ነው። ሁለቱንም አስገብተን ፊት ለፊት አፋጠን የምናወራቸው ይሆናል። አብረን ከነሱ ጋር እንመለሳለን ማለት ነው። አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ሁለቱንም እዚህ ይዤ መጥቻለሁ ማለት ነው። እንግዲህ እስካሁን ተገናኝታችሁ የሚያወራችሁበት ሁኔታ የለም። ስለዚህ እኔ አሁን እዚህ ቦታ ላይ እንድትገናኙና እኔ እንድነግራችሁ የፈለግኩት ነገር አለ። ስለዚህ አንቺን ብትሆኚ ቅድም ከአንቺ ጋር ቆይታ ሳደርግ የተፈጠረ ነገር አለ። አሻራሽንም እንግዲህ ወስደዋል። ምርመራ አድርገው እንግዲህ ያገኙት ውጤት አለ ማለት ነው። እሱን አሁን ልገልጽላችሁ አልፈልግም ለእናንተ። ግን ቅድም የነገርሽኝ ነገር እንዳለ እሱ ነግሮኝ አይደለም። ተግባባን? እሱ ነግሮኝ አይደለም። ካሉኝ ግምቶች ተነስቼ ነው እያንዳንዱ ነገር አንቺን ያወጣጣሽ። ሲጀመር ደግሞ አንተም እውነታው ተረጋግጦብሃል። የምን እውነት ነው? ያልኩት እውነቴን ነው።
ከነበሩኝ ግምቶች አንፃር ሰራተኛዋም ከነገረችኝ ግምት ምን ብለሽ ነው ምን ነግረሽ ነው ጉድ ሰማኛለህ ለምን ጉድ የሰራኸው ነገር እያንዳንዱ ተጋልጧል በአንደበቷ ነግራኛለች እሺ እንዴ ምን ነው የነገርሽው ለምንድን ነው እንደዚህ የምታደርገው ለምንድን ነው እንደዚህ ማድረጉን ያስፈልገው መውጣት ስላለበት ትሰሚኛለሽ እናንተ ወንጀል ውስጥ ተደብቃችሁ መቅረት የለባችሁ የምን ወንጀል ምንድን ነው የነገርሽው ምንድን ነው የቀባጠርሽው አንተ ገና ብዙ ነገር ላይ ስራ ነው የተናገርኩት በቃ ምን ነው ስራ ነው የተናገርኩት በቃ ምን ማለት ነው ስራው አሁንም ቢሆን ሁለታችሁም ላይ ገና ብዙ ነገር አለኝ ገና ብዙ የሚጣራ ነገር አለ ሰማኛለህ ምን አለች ምን አለች ለነገሩ ስለ ወንድምህ የተፈጠረውን ነገር እያንዳንዱ ነገር ነግራኝ ወንድምህን ላርጋ ቁራኝ ያደረከው አንተ እንደሆነ ራሷ ባንደበ ማኔ አረ ራሷ ናት እኔ ነኝ እንደዚህ ያደረኩት ምንድነው የምታወራው አንተ ደግሞ ወደኔ አታሳብብ ራሷ ናት ይላል እንዴ ጭራሽ ነኝ ሰማኛለህ ነገርሽው በቃ ምን ላድርግ ታዲያ መጀመሪያ ነው ራሱ ነግሮኛል ምናምን ብሎ አንተ አሳልፈህ ለቃይ መስሎኝ ዝም በይ ስራህን ተናገር እኔ እንዴት ነው የምነግረው ነገር ነግራኛለች ሰማለህ ያደረኩት ነገርም እያንዳንዱ ነገር አውቃለሁ እሷም ነገረች ስለዚህ ሁሉ ነገር ላይ እንደደረስኩበት አውቃለሁ ማለት ነው አይደል ያቀነባበሩ ወደኔ ያመጡት ማለት እኮ ነው እና ሌላ ሰው አለ ነው የምትለው እዚህ ውስጥ ምን አውቃለሁ እንግዲህ አሁን ሁሉንም እየጠየቅ እንግዲህ ያልመጣለ ወደኔ ያላለከክ እኮ የለም ስለዚህ ነገሩ እውነት ስለሆነ አንተ ስላደረከው እኔ እንዴት ነው ማረገው እናቴ ላይ እንዴት ነው እጄን ምሰነዝር አትዋሽ አትቀባጥር ይኸውልህ ሰማኛል አሁን ሁሉ ነገር አጣርቻለሁ አረጋግጫለሁ እያልኩ ነው ለምንድን ነው የምቀባጥረው እንዴ እንዴት ነው እኔ በአንደበቷ ወንድምህን እኮ ላገቁራኛ አደርጋለሁ አይደል እንዴ ምንም በቃ ወንድሜ ሰክሮ አይደል እንዴ በቃ በራሱ ሰክሮ አይደል ንገሪው ነው ቅድም ያልሽኝን ነገር ንገሪው ምን ብለሽ ነው ቆይ መድኃኒቱን አንቺ እንዳመጣሽ እንደሰጠሽው ንገሪው እውነታው እንደደረስኩበት ንገሪው ስራ እንዴ ተናገርኩት እንዲህ ብለሽ ነገርሽው አንቺ ራሱ አሳልፎ ሰጠሽ ሲለኝ የራስ ድርጊትን ተናገርኩኝ እንዴት ተናገሪያለሽ የዚህ ሁሉ መዘዝ አንቺ አይደለሽ እንዴ ሐሳቡን ያመጣሽው አፈን ዝጋ እኔ ነኝ እንዴ የኔ ሁሉ ሐሳብ ያመጣሁት የራስ ስራ ነው እኔ ምንም እዚህ ውስጥ የለሁበትም እኔ ጨረሽ ሐሳቡን ያመጣችው ሐሳብ ምን አይነት መሰለች ምን አይነት መሰሪ ምን አይነት የኔ ብር ወዳድ እንደሆነ አላውቅም እኔ የቀረበች በቃ ለሆነስ ፍቅር አይደል አሁን መሰሪነት ታየ አሁን መሰሪነት ታየ አየ ጭራሽ ነገርሽ አሳልፈሽ እዚህ ነገር ላይ አንቺ ነበርሽበት አንቺ ነሽ ስትገፋፍ እኔ እሱ ያወራውን ነገር አድርግልኝ አለኝ አደረኩለት መድኃኒት ይሽልኝ አለኝ መድኃኒት ገዛውለት ሌላ ምንም ነገር መያዝ ያለባት ራሱ እሷ ነች አሁን ሁለታችሁም ይወለ እዚህ ነገር ውስጥ ተጠያቂ ናችሁ ግን በትክክለኛው ወንጀለኛው ይሄን ነገር ያደረገው ማን ነው የሚለው ይሄን ሁሉ ሐሳብ ያመጣችሁ እሷ ነች አልኩ ተግባሩን የተገበርኩትም ምን ነኝ እያንዳንዷን ነገር ስለዚህ የእናት ግድያ ላይ ማሳብ ነገር የለም በዚህ ሐሳብ እኔ በስነ ስርዓት እየኖርን የነበርነው ሰዎች እኔ እንትን የለውበትም ጭራሽ የለሽበትም ምንም የለውበትም ራስህ ነህ ገፍተህ ይሄን ሁሉ ሐሳብ ያመጣሽው እኔ ነኝ እኔ ያመጣሁት ሐሳብ ገፍተህ አጋጭተህ ይገደላል ራሱ ነው ገፍትሮ አጋጭቶ ይገደላት በቃ ምን ማለት ነው እስቲ ይሄን ነገር አብራራልኝ እኔ አሁን ምንም ነገር አብራራልኝ አሁን ሐሳብ እሷ ነች እሷ እንደ ይሄን ነገር ሁሉ ባታመጣብኝ እኔ በደና በሰላም ስንኖር የነበረው ቤተሰብ መጣ ያመሰችው እኔ እናትህን ግደል ብያለሁ እያንዳንዱን ሐሳብ የጠነሸሽ ማን ነውና ይሄን ሁሉ ነገር እንዳስበው ያደረገኝ ማን ነው ራሱ ነው ገፍትሮ ገደላት ያልኩህ አሁን መሞታቸውን ራሱ ታውቂያለሽ ማለት እንዳት በቃ እሷ እንዳትለቀቅ ያዛት ስለዚህ መናገር ነበረብሽ እኮ ይሄ ነገር ወንጀል ሲፈጸም ይኸውልሽ ወንጀልን መደበቅ በራሱ ወንጀል ነው ሰምኛለሽ የዚህ ሁሉ ሐሳብ እሷ ነች እያልኩ እሱን ይሄን ሁሉ የምጠነሰሰው እሷ ነች እኔ ምንም ማውቀው ነገር የለም አሁን ተረጋጋና የተፈጠረውን ነገር እያንዳንዱ ነገር ንገረኝ ስለዚህ የእናትህ ገዳይ አንተ ሆን እንዴት ነው እኔ አይደለሁም እሷ ነች እያልኩ እኮ ነገርኩ በቃ ይኸውልህ አሁን እሷ ነች እሱ ነች እንድትሉ አይደለም እኔ የምፈልገው ተግባባን እያንዳንዱን ነገር ግልጽ አድርጋችሁ እንድትነግሩኝ ነው የምፈልገው እሺ ከዚህ በላይ ምን ብዬ ልንገርህ እሷ ነች ይሄን ሁሉ ሐሳብ እንዳስብ የሰይጣን ስራ ያመጣችሁኛ እኮ በሰላም ነው ስንኖር የነበረ ቤተሰቦቼ ጋር ምንም ማውቀው ነገር የለኝም ምንም የተፈጠረው ነገር እያልኩ ነው የተፈጠረውን ነገር እያንዳንዱን ነገር እንድታስረዳኝ እፈልጋለሁ ተግባባን እንዴት ነው እሺ ምኑን ማስረዳ እሷ ነች እኮ የዚህ ሁሉ ባለቤት እሷ ጠይቃታ ይሻል አንቺም እዚህ ነገር ውስጥ እጅሽ አለበት እኔ ምንም የለውበትም ንገሪው ምን ልናገር ራስና ወንጀልን ስትደብቂ ነበር አይደል እንዴ አሁን ደግሞ ምንም የምትለፈልፊበት የምትሞጣሞጭበት ምንም ምክንያት የለሽም ተግባባን ማናችሁ ከዚህ ነገር ውስጥ የምትወጡበት ሁኔታ የለም አንቺም ሰራተኛዋም እሱም ቢሆን ተጠያቂ ናችሁ ሶስታችሁ ከዚህ ነገር ውስጥ ነፃ የምትወጣው ሰው ቢትኖር ሃና ብቻ ነች ምንም የማታውቀው እዚህ ነገር ውስጥ የሌለችበት ሃና ነች ተግባባን አይደለ ተነሽ ውጭ አንቺ ሲጀመር ነው ውጭ ሂጂ ያዟት የትም አባሽ ነው የማትሄጂው የት ነው የምታስወጣለሽ መቆየት አለብሽ እሷ ናት ለእያንዳንዱ ነገር ዋጋሽን ትክክል ያዟት ያዟት እሷን እኛው ጋር ቆዩልኝ ለሰራችሁ ለእያንዳንዱ ነገር ዋጋውን የምታገኘው አንተ ደግሞ ትክክለኛውን ነገር የምትናገር ይሆናል ሰማኛለህ እንደኔ ላይ እኮ አላከከች እንደኔ ምን ሁሉም ስራው እኮ እሷ እኮ ነው
እድሉ ያንተ ነው እያልኩ ነው። የተፈጠረውን ነገር በዝርዝር አስረዳኝ። ምንድን ነው የተፈጠረው? እንዴት ነው ይህ ነገር የሆነው? እናትንስ እንዴት ነው እንደዚህ አይነት ነገር ለማድረግ ጭካኔውን ያገኘው? ባትወለድም እኮ ልጅ ነህ አይደል እንዴ? ራስን ብለዋል እኮ መወለድ ቋንቋ ነው ብለሃል። ስለዚህ ምንድን ነው የተፈጠረው ነገር? አስረዳኝ። እያንዳንዱ የተፈጠረውን ነገር እንታስረዳኝ እፈልጋለሁ። ምንድን ነው? ያው መሆን አልነበረበትም፣ ግን የዚህ ሁሉ ሀሳብ ደግሞ እሷ ነች። በቃ ምን አይነት ሰይጣናዊ ሀሳብ እንደምታመጣ አይገባኝም። በቃ ማለትማ በቃ እንደ ዲና በቃ ሁላችንም በሰላም ነው ስንኖር የነበረ ቤተሰቦች ጋርም አንድም ነገር በዚህ አይነት ሀሳብ ንብረትም በምንም አንስተንም አናቅም። የተሰጠንም ለእኔና ለወንድሜ ድርጅትም በቃ በሰላም ነው የምናገለግል በቃ የምንሰራው ምን ምንለው። ግን በቃ እሷ በቃ ፍቅረኛ ከሆነች በኋላ በቃ እዛም ከስራ ቦታም ስለሆነም የተገናኘ ነው ታውቃለህ። በቃ አስተሳሰቧ ሁላ በቃ ቤት እሳቸውም እንደማይወዱኝ ታውቃለች፣ በማደጎ እንደመጣው ታውቃለች ምናምንና በቃ ይዤው መወጣው ነገር ያሳስበታል። በቃ ንብረት ባዶ እጄን እንደሆንኩ ምንም እንደሌለኝ ስለምታውቅ በቃ ይህን እያንዳንዷን ነገር በቃ አሁን የገባኝ ነው። አሁን የገባኝ ለንብረት መሆኑን በቃ ገባኝ። በቃ አሁን እሷ የቀረበች ለፍቅር ሳይሆን በቃ የሆነ ንብረት ፈልጋ እንደሆነ እኔ የገባኝና በቃ ሁሌ የምትምትለኝ ነገር መቼ ነው የራሳችን ንብረት የሚኖረን? መቼ ነው ሀብታም የምትሆነው? ምናምን አንተ እኮ በቃ በማደጎ ልጅ ያደግክ ስለሆንክ በመጨረሻ ላይ እኮ በቃ ለሱ ነው እንጂ የሚሰጠው ለወንድሜ ለሳሚ፣ ከዛ ውጭ አንተ ምንም አይደርስም እያለችኝ የምትሞላኝ ነገር እኔ እንደ ቤተሰብ እንደ ሁሉም ነገር ነው እንጂ ማስብ እንደዚህ ነገር ይመጣልን ብዬ ማስቤ ማለት። ስለዚህ አንተን ደግሞ የእሷን ጥላቻ ወሬ ሰምተህ በቃ ሁሌ ነው በቃ በተገናኘን ቁጥር ስለ ገንዘብ ነገር ታወራኛለች። ስለ ገንዘብ እያንዳንዷን ነገር በቃ እኔን ሀብታም መሆንበትን እኔ የሆነ ገንዘብ ይዤ የምወጣበትን ምናምን ነገር ነው በቃ የምትሞላኝና ስለዚህ ወንድምህን መረዘ ለአልጋ ቁራኛ መዳረግ ወሰንክ ማለት ነው። ምን ላድርግ በቃ ነገሩ ሲበዛብኝ በቃ ማድረግ አልነበረብኝም። ወንድሜ ነው በቃ አሁን የጸጸተኝን ነው የምነግርህ። በቃ እውነታውን በቃ በእሱ ሀሳብ ነው ወንድሜ ጋር እንደዛ ተዝናንተ ምናምን እንትን ሲል ከሚጠጣው ላይ ያረፉበት እኔ ነኝ። በቃ የተመረዘ ነው ግን ሀሳቡን ያመጣችው እሷ ነች። መርዙንም ይዘው ያመጣችው እሷ ነች። አንተ ዝም ብለህ እንደ በግ እየተመራህ ነገሮችን ማድረግ ነው ያንተ ስራ። ምን ላድርግ በቃ የታየኝ የለኝም። በቃ በሰዓቱ አልታየኝም። በቃ ጭንቅላቴን ሙሉ ለሙሉ እሷ ናት የተቆጣጠረችው። በቃ አንዳንዴ ፍቅር ውርም ነው። ምን ልበል አሁን ይኸውልህ ፍቅር ላይ አታሳብ ይህንን ነገር። ፍቅር እንደዚህ አይነት ጥላቻ አንዳንዴ እናልኩ እኮ አሁን እኮ ማለት ስለ እናት ነገር ይሻው የሚደረግ ስላልሆነ እኮ ነው። በቃ የሚደረግ አይደለም። ወንድሜ ላይ የምጨክንበት አይደለም። በቃ እናቴ ደግሞ በቃ እንዳልኩ በቃ ሰራተኛዋ በቃ ይዛት መጣች። በቃ ሲገቡ እኔ አልሰማሁም። ያው ቁልፍ ስላላቸው በራሳቸው ከፍተው ነው የገቡት እና እኔ ከእሷ ጋር ስልክ እያወራሁ ነበር እና በዛ ሰዓት እያደመጠችኝ ነበር መሰለኝ። ግድግዳው አካባቢ ነው ያገኘኋት እና የሆነ ድምፅ ሰምቼ ብቻ ወደ በሩ ስመጣ ማዘር ግድግዳ ላይ ተደግፋ እየሰማችኝ ነበር እና በቃ እሷ ጋር ስናወራ የነበረ በቃ ስለ ወንድሜ ስለ አንዳንድ ነገሮች ምናምን በቃ እንዳልኩ ምን አይነት ነገሮችን ነው ስታወራ የነበረው? እንዴት እንደመረዛችሁት፣ እንዴት እንደዛ እንዳረጋችሁት እነማ አንዴ ሆኗል እኮ በቃ እነማ አንዴ ሆኖና በቃ እሱ አልጋ ቁራኛ ሆነ፣ በቃ በሽተኛ ሆነ። ከዛ ያው ከዛ በኋላ ስንት እንዴት ብሩን ንብረቱን ወደ እኔ እንዴት ማጠቃለል እንዳለብኝ ደግሞ እየነገረች ነው እንጂ የኔክስቱን ደግሞ እና ማዘሯ በቃ በስልክ ሳወራ እየሰማች እንደነበር በቃ እኔም ልክ ስወጣ ግድግዳው ላይ በቃ ተደግፋ አገኘኋት እና የሆነ ነገር እንደሰማች ገብቶኛልና አንዳንድ ቃላት ስነጋገር ሰራተኛዋ ነበረች። በቃ እሷን እንደምንም ወደ ቤቷ እንድትሄድ ካደረግን በኋላ ያው የኔና ማዘር ምልልሳችን ቀጠለና በቃ በጣም እየጦዘ ምናምን ሲሄድ እኔ ምን ላይም ስሜትም እንደሆንኩም አላቅም። እሷን በዛ ደውላ ምናምን ትነግረኝ ነገር አለ ብቻ በቃ ራሴን ሳላቅ ብቻ ማዘርን ገፈተርኳት ነው። በቃ አወዳደቋ በቃ ማለት ደስ ማይል ነው። በቃ ጭንቅላቷ ላይ ምናምን ተጎዳችና በቃ ጭንቅላቷ አካባቢ ነው ይመታችን። በቃ ስትመታ ወዲያው ነው ጸጥ ያለችው። እናቴ
ይሄ ነገር እኮ ይሆናል ብዬ በጣም በታሪክ አታስመስል። ያዞን ባህን አታምባሺ። እስካሁን እኮ የሁሉ ነገር ተፈጥሮ ዝም ብለሃል። ሰይጣን እኮ ናት። በቃ ያልሆነ ነገር መርዘኝ እኮ ነው። ምን እንደመረዘችኝ ባላቅ። አንተ እኮ በግ አይደለህም አይደለ እንዴ? ማገናዘብ ትችላለህ እኮ። ትልቅ ሰው ነህ አይደለ እንዴ? ይህን ሁሉ ነገር እኮ ቀድመህ ማሰብ ትችል ነበረ። አልታየኝም ነበር። ልክ ነህ። ቀና በልና ሻውን እያናሉ ነገር ንገረኝ። ምንድን ነው የተፈጠረው? እንዴት ነው እንደዚህ አይነት ጭካኔ ሲያደረጋችሁት? ለምንድን ነው ቆራርጦ እዚሁ መቅበር ያስፈለገው? ንገረኝ እያልኩ ነው። ቀና በልና እያናሉ ነገር ተናገር። አሁን አታስመስል። በቃ ምን ልበልሽ? ምንድን ነው የተፈጠረው? ከዛ በኋላ የተፈጠረውን እያናሉ ነገር ንገረኝ። ያው እናቴ ማረፏ እንዳረጋገጥኩ ያው ደወልኩላትና ምን ሆነ ነው ምናምን ስትለኝ በቃ የሆነውን ነገር አስረዳኋት እና በዛ መሀል በቃ ማን ያየ ነበረ ምናምን ስትለኝ በቃ ሰራተኛዋ ምናምን እንደዚህ ስነጋገር ነበረች። እዛ በኋላ ሰራተኛዋ ስትገፈትራት ነበረች? አልነበረችም። ከዛ በፊት ሄደችው ስንነጋገር ነው በቃ ሂጅ ብለናት የሸኘናት ነበር ይዛኔና በቃ ሰራተኛዋ ብቻ ነው ያየችው ነገር የለም ማለት ነው። የለም። ለምን ነው ታዲያ እሷን ማሰናበት የተፈለገው? በቃ እዛ ሰራተኛዋን የነበረች ይታወቅ ነው ስላት በቃ ሰራተኛዋን የሆነ ነገር አድርገህ በቃ እንድጠፋ አርጋት ምናምን አለች። በቃ አንተ ይሄንን እንኳን ማሰብ አትችልም አይደለ? እሷን የምታስብልህ ምንም ብዬ በቃ ልሰም በቃ እኔ ላረኩት ነገር እንኳን ለራሴ ሌላ ስሜት ውስጥ ነው የገባሁኝ። በቃ ምንም በቃ ማለት እኔ አልነበርኩም። በቃ በሰዓቱ እኔ አልነበርኩም እና በቃ ሰራተኛዋንም የሆነ ብር ሰጥተህ በቃ እዚህ እንድጠፋ ምናምን አድርጋታለች። እሺ አልኩኝ። በቃ ተረጋግተህ ምናምን በቃ ጠብቀኝ እመጣለሁ ምናምን አለች። እሺ ብዬ በቃ የሰራተኛዋንም የሆነ ብር ሰጠኋትና በቃ ለሃና የሆነ ነገር ብላት እንድትሄድ አረኳት። እሺ ከዛ በቃ መጣች። ስትመጣ የሆነ ሰው ይዛ ነው የመጣችና በቃ የሆነ ሰው ይዛ ነው የመጣች። ስትመጣ ብቻዋን አልመጣችም። ስለዚህ ስትመጣ የሆነ ሰው ይዛ ነው የመጣችው። ለምን አላውቅም። እንግዲህ በቃ እዛ በቃ የሆነውን ነገር አዩ፣ ተመለከቱ ምናምን። እዛ በቃ አካባቢው ሰው አለመኖሩን ምናምን አዩ። ብቻ ወጣ ገባ ምናምን አሉ። እኔ በሰዓቱ በቃ እናቴ እንደዛ ሆና በማየት የራሱ ሌልን የደነገጥኩትና በቃ ተረጋጋ ምናምን ብላኝ በቃ እሱ በቃ ስለሚያስጠረጥርህ አንተን ምናምን እንዳያስጠረጥር በሚል መልኩ በቃ ተቆራርጠው ምናምን ነው እዚሁ ግቢ ውስጥ መቀበር ያለባቸው ምናምን አለኝ። እሱ ደነገጥኩ። ይዘው የመጣችሁ ሰው ነው እንደዚህ ይሄን ሀሳብ ያመጣው። እኔ አይደለም እንደዛ እንኳን ወድቃ አይደል ጭራሽ ተቆራርጣ እንዴት ላስበው ይችላል? ግን በሰዓቱ ምንም ማሰብ አልቻልኩም። ቆራርጣችሁ ቀበራችኋቸው? በቃ ለመናገር ራሱ ይከብዳል። ያን ሰው ከዚህ በፊት አይተህ ታውቃለህ? አላውቅም፣ አይቼው አላውቅም። ስለዚህ ያ ሰው ቆራርጦ ቀበራቸው ነው የምትለው? እንዴት እናቴ ላይ እንደዚህ ጨክናሉ? አንተ ዝም በል። አንተ አፍህን ዝጋ። አንተ አፍህን ዝጋ። ሁሉ ነገር እኮ ሲደረግ ዝም ብለህ አይተሃል። ለእኛ እንኳን ለመናገር ፈቃደኛ አልሆንክም። ለህግ አካላት እኮ ማመልከት ትችል ነበር። ይህ ነገር በአጋጣሚ የተከሰተ ነገር። አሁን ግን ምን አይነት ወንጀል ውስጥ እንደገባህ አየህ አይደለ? ምን አይነት ነገር ውስጥ እንደገባህ አየህ አይደለ? በስንት ወንጀል እንደምትጠይቅ ታውቃለህ? ለወንድምህም ለእናትህም ነፍስ ማጥፋት አንተ ነህ ተጠያቂ። ለወንድምህ ደግሞ እንደዛ ለአልጋ መማቀቅ አንተ ነህ ዋነኛ ተጠያቂ። እናቴ ለእሱም ውለታ እኮ አይደለም ለእነሱ መልሳቸው። ሰማኛለህ? ዋጋችሁን ታገኟታላችሁ። ሁለታችሁም ዋጋችሁን ታገኟታላችሁ። ሰይጣን እሷ ናት። አንተም ሰይጣን ነህ። አንተ ነህ ዋነኛው ሰይጣን። ይሄ ነገር ሲደረግ ዝም ያልከው አንተም ዋነኛው ሰይጣን ነህ። ተነሱጣ፣ ተነስ፣ ይሉጣ፣ ያዙት እሱን እዛ። እነዚህ ሰዎች ዋጋቸው እንዲሰጣቸው ፈልጋለሁ። ዋጋቸውን እንዲያገኙ ፈልጋለሁ። ማለት ምን አይነት ሰብአዊነት ነው እንደዚህ አይነት ነገር ማድረግ ማለት? ምን አይነት ሰብአዊነት ነው ማለት? ለማሰብ ራሱ የሚከብድ ነገር ነው እያደረጉ ያሉት እነዚህ ሰዎች። ዋጋቸውን አሰጣቸዋለሁ። እንዲሰቃዩ ነው ማደርጋቸው። እናት ላይ እንዴት ነው እንደዚህ ሊጨከን የሚችለው? የገዛ እናቱ ላይ እንዴት ነው ጨክኖ እንደዚህ አይነት ነገር የሚያደርገው? ለገንዘብ ብሎ። ያችስ ምን አይነት ነገርን ብትነግረው ነው እንደዚህ እናቱ ላይ እንዲጨክን ያደርገው? ትንሽ ነገሮች አስከፊ እየሆኑ ነው። ቀን በቀን የምንሰማቸው ወንጀሎች ማለት ለእኛ ከባድ እየሆኑብን ነውና ብቻ የተፈጠሩትን ነገር እንግዲህ
መፍትሄ አግኝቷል ብለን እናስባለን። ገና ብዙ ነገሮች የምናጣራቸው ነገሮች አሉ። ከባድ ነገር ነው ዛሬ ያሳለፍነው፣ ከባድ ሁኔታ ነው። እንግዲህ ሰሞኑንም ከዚህ ቀደምም እንግዲህ እዚህ የተመጣንበትም ሁኔታ የተፈጠረውን ነገር እንግዲህ አይታችኋል ማለት ነው። ያው መጨረሻው ላይ ደርሰናል። ነገሮችን ደግሞ አጣርተን ምንድን ናቸው የሚሉትን እነሱስ ምን ላይ ደረሱ፣ ማን ምን አይነት ፍርድ ተፈረደበት የሚለውን እንግዲህ ለእናንተ እያንዳንዱ ነገር እናሳያለን ማለት ነው። ስለነበረን አብሮነት ከልብ እናመሰግናለን። ያው ትንሽ እኔም ስሜታዊ ስለሆንኩኝ ነገሮችን ትንሽ ተረጋግቼ ማሳለፍ መቻል አለብኝ። ለማንኛውም ስለነበረን አብሮነት ከልብ እናመሰግናለን። ሁሌም እንደምንለው እንግዲህ ከእኛ ጎን መሆናችሁን ሀሳባችሁን ጻፍ እያደረጋችሁ አሳውቁን። እናመሰግናለን። ቸር ቆዩልን።